ማን ያለው ይሄን ሰውዬ ሲባል አንድ ሰው ነው የመሰከረው፣ ሙስሊም ነው ብሎ። ለምን ምንም በታሪክም በምንም የማይገናኘው ሰውዬ ማለት ነው። ስለዚህ ተቀባይነቱ በጣም ምንም ማስረጃ የማይሆን ነው ማለት ነው። ስለ ሁሉም ነቢያቶች አንድ ሰው ብቻ መስካሪም ተናጋሪም ሊሆን አይችልም። በየዘመናት ብዙ ነቢያቶች የተናገሩለትና ብዙ ነቢያቶች የመሰከሩለት ስለ አብርሃም ሐዋርያቶች ጭምር የመሰከሩለት አብርሃም እና መሐመድ የመሰከረለት አብርሃም ስለሚለያይ ማለት ነው። ከዚህ አንጻር ተቀባይነት የለውም ሙስሊም ነው የሚለው ነገር ማለት ነው። ምንም ሙስሊምም ሊያደርገው የሚችልም ካራክተር የለውም። ያመለከውንም አምላክ እንደ መጽሐፍ ቅዱስ ስናየው እንደ ቁርአንና እንደ መጽሐፍ ቅዱስ ይለያያል ማለት ነው። ለምን ተገልጦለታል። የተጠየቃችሁት ጥያቄ አብርሃም ክርስቲያን መሆኑን ማስረጃ አምጡ ነው የተባላችሁት። ሌላ ነገር አይደለም የተጠየቃችሁት። ሐቢቢ አንተም እኮ አላመጣህም። ዋንዬ አንተ ያመጣኸው ሀሳብ ላይ እናውራ። በቃ በጣም ጥሩ ሀሳብ ነው ያነሳው። ጥሩ ሀሳብ ነው ያነሳው። አብርሃም ክርስቲያን መሆኑን የሰበከ አንድ ነብይ አለ? አብርሃም ክርስቲያን መሆኑን የሰበከ ነብይ አለ ብያለሁ። ኦኬ የለም። አብርሃም ኦኬ የለም። በቃ አብርሃም ክርስቲያን መሆኑን የሰበከ አንድ ሐዋርያ አለ? ኦኬ እኔ የሰበከ ያልኩ ምንድን ነው ሐዋርያቶቹ ነቢያቶቹ ሲያመልኩት የነበረውን ያህዌን ግን ያመልክ ስለነበረ እሱ ያመለከውና እሱ የተገዛለትን ነው የምንገዛለት እኛ በአሁኑ ሰዓት። አብርሃም ያህዌን አምልኮታል እንዴ? አምልኮ ነበር የሚያመልከው፣ አለቀ። ከዛ በኋላ ያህዌን ከዘመዶችና ከቤተሰቦች ያው 18 ላይ ያህዌ እንደተገለጠለት ይናገራል። ዘፍጥረት ምዕራፍ 18 ከቁጥር 1 ጀምሮ እንመልከተው። ያህዌ ተገልጧል የሚለውን ኃይለ ቃል አውጥታሳየንማ መጀመሪያ። ኦኬ ኦቢ መክፈት ስላለ ያህዌ ነው የሚለው መጽሐፍ ቅዱስ። እንዳትሳሳት፣ እግዚአብሔር ማለት ያህዌ ማለት አይደለም። እንዳትሳሳት ወንድማችን። እሱ ያንተ ካታጎሪ ነው። እሱን ቆይ እኔ አመጣለሁ። ያንተን ካታጎሪ ወስደህ በእኛ ላይ አትጭንም። አንተ እንደፈለግ ማሰብ ትችላለህ። እገዛ ስትፈልግ እሱ ያግዘኝ ማለት ትችላለህ። መጽሐፍ ላንብብ ኦብዘርቨር እያረ ቆይ ከዋንጋ አንበብ ከቻለ አንብብልኝ። አቡኪ ማስረጃ አይደል የፈለከው? ኦኬ ስለዚህ አንተ ማንበቡን እኛ እያነበብ ነው፣ ሁላችንም እያነበብ ነው፣ እየተማማር እንሄዳለን። ኦብዘርቨር ብቻ ሚዩት አድርግ በመሀል ላይ። ያህዌ ስለሚለው አንድ ነገር ዲስክራይብ ላድርግና ልቀጥል። በዚሁ ሀሳብ ምጸና ከሆነ ዴፊኒሽን የሚሰጣል ማነው? ዴፊኒሽን ራሱ ያህዌ ስለሚለው ስያሜ ከአብርሃም በፊት ያህዌ የሚለው ስያሜም ሆነ ያህዌ ተብሎ የሚጠራው ስያሜ ተገልጦ ያውቃል? እኛ ከዛ በፊት እያወራን አይደል? ስለ አብርሃም እያወራን ርዕሱን ሽፍት አታድርገው አቦኪ። ከሙሴ በፊት ሌላ ርዕስ ሽፍት አታድርገው። ራሱን እያወራን ነው። ይሄ ሌላ ርዕስ አብርሃም መጥራቱን አለመጥራቱን የጠየቀኝ አቦኪ። ሌላ ርዕስ አልጀምር። ስለዚህ አልተገለጠም ማለት ነው። ያህዌ ብሎ ጠርቶታል የሚል 18 ከቁጥር 1 ላይ ስንሄድ 3 እንግዶች ወደ አብርሃም ዘንድ መጡ ይላል አይደለም? አዎ ይላል። ኦኬ እነዚህ 3 እንግዶች እንደዚህ ነው የሚለው። እነዚህ 3 እንግዶች አምላክ ለመሆናቸው አምላክ ናቸው ብሎ ክሌም ያደረገ አንድ የአይሁድ ራባይ ወይ በጊዜው የነበረ ወይ ነቢይ ወይ ሐዋርያ አለ? ወንድማችን እንዴት ነው ከአይሁድ እኔ ማስረጃ የምሰጠህ? አንተ ስለ ቁርአን ግዴታ ከክርስቲያን ማስረጃ ሰጣለሁ እንዴ? ሐዋርያ አለ? ሐዋርያ ሳይሆን ራሱ መጽሐፉ አለ እያልኩ እኮ ነው። ኦኬ ሐዋርያ መጽሐፉ አለ። ሐዋርያቶች አልተናገሩትም። መጽሐፉ ያህዌ ይሏል። በቅንፍ ክሌም አለ። በቅንፍ ያህዌ ብሎ ያስቀምጠዋል። ዕብራይስጡን እናንብበው። ዕብራይስጡን ሳይሆን መጽሐፉ እጄ ላይ ያለው ከዛ ወደዛ እንሄዳለን። ይሄንን ማታምን ከሆነ ኦኬ ያህዌ ማለት ነው። እዚህ ላይ 18 ከቁጥር 1 እናንብበው። ጀምር እንግዲህ እንከታተልና በደንብ አድርገን እናንብበው። ኢቨን ከክርስቲያኖች አስተማሪ ከክርስቲያኖች ምሁሮች የተገለጡት ሰዎች እንደሆኑ የሚያሳያል። ኦርቶዶክስና ፕሮቴስታንት እሱን አንድ ያረጋግጥልኝ። ወይ ወንድማችን እሱን ችግር የለውም። አይ ማስረጃ ስጠቅስ እንድጠቅስልህ ነው። የትኛው ሃይማኖት ተከታይ ነው የሚለው ማወቅ ስላለብኝ ማለት ነው። የትኛው ሴክት አንብበው አንዴ ይታያል። ኦኬ አዲሱ መደበኛ ትርጉም ነው። እሺ በቀትርም ላይ
ኦኬ ከማን ነው? በቃ ቪዲዮን አጥፋውና ለራስ ብቻ ተመልከተው። ቪዲዮን አጥፋውና ያህዌ ይላል ማታቆና ያህዌ ይላል እዚህ ቃሉ ላይ። ስለዚህ ለአብርሃም ምን ተገልጦለታል? ያህዌ ተገልጦለታል ማለት ነው። ለአንበበ ቀጥላ እንዴ በቀትርም ላይ ይላል። በደንብ አድርጋ አዳምጠኝማ። በቀትርም ላይ ይላል። አንዴ ቪዲዮ አጥፉልን ለኔትወርክ። አይ ማስረጃ ስላልነበር እንዴ አቡኪ መጀመሪያ እኮ ልናነበው እኮ ነው። የሆቫ ይላል። ያው የሆቫ ልናነበው እኮ ነው። ኦኬ ኦብዘርቨር አንድ ሚውት አድርግ። ከእሱ ጋር እንጨርስና ከዛ ትገባለህ። ስለ የሆቫ ደግሞ እናወራለን። የሆቫ ይለኛል። እሺ ዋን አለህ አይደለ? አለው እየሰማሁ ነው ወንድማችን። ኦኬ በቀትርም ላይ አብርሃም በመምሬ ትልቅ ዛፎች አቅራቢያ በሚገኘው ድንኳን ዳር ተቀምጦ ሳለ እግዚአብሔር ተገለጠለት አለ። ቀና ብሎም ሲመለከት 3 ሰዎች ቆመው አየ አለ። 3ቱ ሰዎች ማን ናቸው? እግዚአብሔር ተገለጠለት ሲል የተገለጠለት ማን ነው ወንድማችን? እኮ እግዚአብሔር ተገለጠለት ይላል። አሁን እኮ 3ቱ ሰዎች ተገለጠለት ሲል በምን አይነት ሁኔታ ተገለጠለት? እሱ መልስልኝ። እኔማ አስረዳሃለሁ። እኮ ተገለጠለት። እኔ ማስረጃዬን እኮ ተሰጠው። ተገለጠለት ሲል በምንድን ነው የተገለጠለት? 3ቱ ሰዎች ናቸው። በ3 ሰው ነው የተገለጠው። ሁለቱ መላእክት ነበሩ። 19 ላይ እሱ ማየት እንችላለን። ሁለቱ መላእክት ነበሩ ወረዱ ይላል። እሱ ችግር የለም። 24 ላይ ግን አንዱ ማን ነው? በጣም ጥሩ። ሁለቱ መልአክ ናቸው። እሺ ሁለቱ መልአክ ናቸው። አንዱ ያህዌ ነው። እዛው 24 ላይ 19 24 ላይ ምን ይላል? ያህዌ ከማን ጋር? ከለወጥ ጋር። ቆይ አንዴ አዳምጠኝ። ያህዌ ከማን ጋር ያወራ ነበር? ከለወጥ ጋር ያወራ ነበር። ከዛስ ምን ይላል? 24 ያህዌ ከያህዌ ከሰማይ ዘንድ አንዱ የተገለጠው ያህዌ ነው ያለ አንድ ክርስቲያን ቸርች ፋዘር። ፕሮቴስታንት ከሆን ከፕሮቴስታንት፣ ኦርቶዶክስ ከሆን ከኦርቶዶክስ አምጣለህ። ከቸርች ፋዘር ለምን አመጣለህ አሉ መጽሐፉ እየተናገረ ወንድማችን። አመሰግናለሁ። ከቸርች ፋዘር ከክርስቲያን ምሁር እስካሁን ዘመን አሁን ያለነው ስንተኛ ክፍለ ዘመን ላይ ነው ያለነው? አሁን መጽሐፉ ይናገራል። ጁማ ቀን ኦክቶበር 3 ነው ያለው። እስከ ጁማ ቀን እስከ ኦክቶበር 3 ድረስ ያህዌ ነው ያለ ያህዌ ነው ያለ አንድ ክርስቲያን መምህር ታመጣለህ ወንድማችን? ለምን መምህር አመጣለህ አሉ? ከመሐመድ ውጪ 3ቱ ላይ ያነሳው ክሌም ላይ እኮ ልናወራ ነው። ከዛ ያው እኔማ እየመለስኩኝ ነው ያለሁት። ሂስትሪ ፋክት ነው፣ አይሳሳትም። ሂስትሪማ ይሳሳታል፣ ግን አሁን እኛ ጥያቄያችንን መልስልን። ከመሐመድ በፊት ቆይ አንድ ነገር ግዴታ ለመረጋገጥ ሂስትሪ ያስፈልገዋል። አዎ አንዳንድ ነገሮች የሚያስፈልጉት አሉ። አንዳንድ ነገራቶች አላችሁ። ሶማን ፋላሲ አትስራ። አንድ ነገር ለመረጋገጥ ሂስትሪ ያስፈልጉትም የማያስፈልጉትም አሉ። አዎ እሱ የሚያስፈልጉት የማያስፈልጉትም አሉ። ኦኬ እሺ፣ በምን ሁኔታ ላይ ነው የሚያስፈልገው? ኦኬ አሁን ለምሳሌ በምንድን ነው ካልን በእንደዚህ አሁን በመሐመድ ባመጣው ክሌም አንፃር በእንደዚህ አይደለም። በምን ሁኔታ ላይ ሂስትሪ ጥናት ነው ባይዘው። አንተ ሳይንሱን አታርክሱት እንደዚህ ጥናት ነው። አሁን ለምሳሌ ይባላል ዋኒ የኮመንት ነው የምታደርገው መሰለህ። በምን ሁኔታ ላይ ነው ሂስትሪ ግዴታ የሚሆነው? ለምሳሌ ኦሳማ መጥቶ እዚህ ጋር ኢትዮጵያ ሀገር ላይ አወከር የሚባል ልጅ ነበረ። አወከር የሚባል ልጅ ቤት ውስጥ አንድ የምትሄድ ጉንዳን ነበረች ብሎ ስለተናገረ ከሂስትሪ አምጣ ምናምን ልትል አችልም። ስለዚህ በሚሴንስ ነው እንትን ራሱ የማይመጥን ነገር ነው። ለምን መሰለህ እኮ እሱን ላሳየህ ነው። አንተ እንድታሳይ ነው የሚመጥነው ይሄ ነው። አታዳምጡም እኮ በኢየሱስ አሁን መሐመድ ያመጣው እያወራ ነው። ብዙም እንደዚህ ማድረጉ አያዋጣም። ሳዳምጥህ እኮ እንድታዳምጠኝ ነው አቡኪ። ይኸውልህ አሁን ለምሳሌ ችግር የለውም እንትን ሮሮ መሐመድ ያመጣው ክሌም ላይ ግዴታ ሂስትሪ ያስፈልጋል ያልኩ ለምንድን ነው? የምንድን ዘረግ ማለት የትውልድ ዘረግ የዘር ሐረግ አሁንም ድረስ ያሉ ሰዎች ስላሉ ነው። ለምን ቤተ አይሁዳኖች ማለት ነው ወይ ቤተ እስራኤላኖች የሚባሉ እስካሁን እያሉ እንደዛ ብለው የማይጠሩት በዘር ሐረጉ የማይታወቅ በቦታ በዘመን በምንም የማይገናኝ ሰውዬ ያመጣው ክሌም አይ ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም የዘር ሐረጋቸው ከአብርሃም ጋር ይገናኝ ከአብርሃም ጋር ይገናኝ የዘር ሐረጋቸው ከአብርሃም ጋር አይገናኝም። መሐመድ በጭራሽ አለ ካልከኝ ኧረ ለምን እኔ ራባይ ነው የማቀርበው እኔ ማስረጃ የላቸውም። የአይሁድ ራባይ ነው። እሺ ከምን ይምጣ? እሺ አይሁድ ማስረጃ አላቸው። እሱን ማስረጃ ቁርአንን አንጣልኛ የዘር ሐረግ እንዳለው። እሺ አላሁ አክበር በሉ።
ለዚህ ጊዜ የቁርአን ነው ማስረጃችን ማለት ነው። አይሁራቢ አንቀበልም። አላሁ አክበር። ይሄን ከተመልከቱ አላሁ አክበር። አንዴ አይሁድ ትላለህ፣ አሁን ከራስህ ጋር እየተጣላ ነው አቡኪ። አንዴ አይሁድ ትላለህ፣ አንዴ ቁርአን ትላለህ። አንዱን ምረጥ እንጂ ቁርአን የልደት መጻፊያ መሰለህ እንደ ቁርአን ሌላ ተው እነሱ ስም ዝርዝር መጻፊያ አይደለም። አቡኪ ያለ ብስን እሺ አንዱ ምረጡ ላይ ከቁርአንም ከራባይም አሳይሃለሁ። የእስማኤል ዲሴንደንት ነብያችን ማሰለም ከሐዲስ መሆኑን ማስረጃ ወይ አይሁድ ማስረጃ ከቁርአን አይሁድ ይኸው ስማኝ ዋንዬ በቃ አሁን ጨርሰናል። ጥሩ ነው የመጣን እዚህ ጋር ስናወራ ሁለት ማስረጃ 500 ምናምን ሰው ይታዘባል። አብርሃም ክሌም ሲታነሱ በጣም አስቸጋሪ ክሌም፣ ምክንያቱም አይሁድ የሚለው ነገር የተነሳው ኦኬ እሺ አውራ መጀመሪያ የምታመጣልኝ እሺ እኔ ጸጥ ብዬ ሚዩት አድርጌ ያዳምጣሉ። መጀመሪያ የምታመጣልኝ ግን ምንድነው ከመሐመድ ውጪ አብርሃም ሙስሊም ነው ብሎ አንድ የመሰከረ ራባይና የአይሁድ ወደኋላ መሸሽ የለም። አሁን ያመጣሃትን የዘር ሐረግ አይደለም ያልከው ነው የምናወራው። መጀመሪያ ለምን ያን ከሆነ ያመጣው ምንድነው የዘር ሐረጉ ከነብዩ ካልሆነ ከሱ የሳቸው ነብይ የዘር ሐረጋቸው ነብያቸው ሰለላሁ ዐለይሂ ወሰለም ወደ እሱ የማይጠጋ ከሆነ አውቴንቲክ አይደለም ሂስትሪው። ከተጠጋ ግን አውቴንቲክ ነው አይደል? እኛ ደግሞ ሂስትሪው አውቴንቲክ እንደሆነ እናመጣለን። ኢቨን ከራባዮች ኢቨን ከቸርች ፋዘሮች ሐነፍ ብለው እስማኤላውያንን የአብርሃምን ተከታዮች የአብርሃምን ልጅ እስማኤልን አብርሃምን ጨምሮ ሐነፍ ነበረ። ሐነፍ ማለት እንግዲህ ታውቃላችሁ እኛ ነብያችን ሰለላሁ የነበሩበት የኢስላም አስተምሮ የዘር ሐረጉን እንደዚህ ጠርተህ እሱም ብቻ አይደለም ባልቀጥል እሱም ብቻ ታመጣልኝ አንዴ ከአረማይክ እኮ ላመጣው አንዴ ከአረማይክ የመጀመሪያውን አስተካክለን ወደ ሁለተኛው ሶስት ምሁራኖች ያስቀመጡት መጽሐፍ ላይ እስልምና ብሎ ማለት የነቢያቶች ሃይማኖት አንድ አምላክን የማምለክ ሃይማኖት ነው። ሁሉም አስቀምጧል። በእናትህ ምንም ነገር የለም፣ ምንም ማስረጃ የለም። ዝም ብለህ ስለደጋገምክ ነው እንዳለ የምትናገረው። ምንም አይነት ማስረጃ የለም። ተረጋጉ። የምትናገረውን አታውቅም። ምን ባለበት ምን ጮሃል ይባላል። እንደዛ እንዳትሆን ሚዩት አድርገው። ኦብዘርቨር ሚዩት አድርግ። ማን ጋር ይጨርሱ? ሐሰን አንተ አሁን ይኸውላችሁ አሁን ዋንና አቡበከር እያወሩ ነው። ሌሎቻችን ዝም ብለን እናዳምጥ። ምንም ጥቅም የለውም። እዚህ ጋር አብርሃም እምነት የለውም ያልክ ሰው ናንተ። ኦብዘርቨር ውረድ። ጥቅም ከሌለ እናንተም ሐሰንና ኡሳማ እባካችሁ ምንድነው አትደራረቡ። መጀመሪያ መጥቶት ክሊፕ ሽፍት እያደረጋችሁት ነው። አንዴ ምስክርነት አይውትላችሁ ነው። አንዴ ባንት ትላላችሁ። አንተና አቡበከር ጨርሱ። ኦብዘርቨር ጥቅም የለውም የምትል ከሆነ መውረድ ነው። እኛ እዚህ ጋር ተቀምጠን ማውራት መወያየት እንፈልጋለን። አይ ጥቅም የለውም የምትል ከሆነ አንተ ከቤቱ መውረድ ነው ያለብህ። ዋንና አቡበከር ይጨርሱ በየተራ በቃ አቡበከር ሲያወራ ዋን አትግባበት፣ ዋን ሲያወራ ኡስታዝ አቡበከር አይገባብህም። አለቀ። የማይስማማንን መውረድ ነው። እሺ አንዴ ክሌምን በስነ ስርዓት ያነሱትን ነገር ጥሩ ጥያቄ ልጠይቀው። አሁን አቡበከር ማስረጃ እመጣለሁ ብሎኛል። ደስ እያለኛል። ይቀበላሉ ማስረጃውን። እኔ አቡኪን ማስረጃ እቀበላለሁ። ግን መጀመሪያ የመጣሁት ክሌም ምንድነው ከመሐመድ በፊት አብርሃም ሙስሊም እንደነበረ ከአይሁዶች ከሰጠኝ በኋላ መሐመድ ደግሞ የአብርሃም ዘር እንደሆነ አሁን ለምሳሌ ጌታችን ኢየሱስ ክርስቶስ እንትና ከእንደዚህ ተወለደ እንትና እንደዚህ እያንዳንዱ የዘር ሐረጉን ይናገርና እስከ ዳዊት ከአንደኛ ሉቃስ ላይ ከአዳም ጀምሮ ይናገራል። ማቴዎስ ላይ ደግሞ ከአብርሃም ጀምሮ ይናገራል። እንደዚህ የዘር ሐረጉን ዲቴል የሚናገርልንን ማስረጃ ከራባዮችም ሊያመጣልን ወይ ከአይሁዶችም ሊያመጣልን ፈልጓል እና የመጀመሪያውን ካመጣልን በኋላ ሁለተኛውን ይስጠን። ከመሐመድ በፊት ሙስሊም እንደነበረ አብርሃም ሊያሳየን ነው ማለት ነው ወንድማችን። ቀጥሎ ያለውን ደግሞ የዘር ሐረጉን ያሳየናል። አዳምጠዋለሁ። ማስረጃውን ይክፈትልን። ኦኬ ማሻአላህ። ይሄ አሁን ምን ይባላል? ነገር ጥምዘዛ ይባላል። ችግር የለውም። ሀሳቡን የመጀመሪያውን ሲነሳ ሂስቶሪካሊ ተመልክታችሁ ከሆነ ከቅድም ጀምሮ የነበረው ውይይት ይሄ ነው። ከሂስትሪ ኦኬ። ስለ ሂስቶሪካል ሳይለንስ ስለ ሂስትሪ ተአማኝነት ደግሞ ስናወራ ሂስትሪ ራሱ ተአማኝ አይሆንም የሚል ሰርከምስተንስ ውስጥ መጣ። ኦኬ ያንንም ደግሞ ከእንደገና ዲፋይን ስናደርገው ሂስትሪ እንዴት ነው ተአማኝ ሊሆን የሚችለው የሚለው ስንመጣ ቢያንስ የዘር ሐረጋቸው ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ከማን መምጣት አለበት የሚል ነገር መጣ። የዘር ሐረጋቸው ሲነሳ
ነቢያችን ቢያንስ የአብርሃም ዘር መሆን መቻል አለባቸው የሚል ነገር መጣ። ኦኬ ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም የመጀመሪያው ጥያቄ አሁን ወደኋላ የሚመለሰው እዚህ ጋር እንዳይመታ ነው። ምክንያቱም የመጀመሪያውን መተኗል። ያን ፖይንት የማናነሳው ሂስትሪ መኖሩ ራሱ ግዴታ አይደለም። ሂስቶሪካል ሳይለንስ የሚባል ነገር አለ። ሂስቶሪካሊ ኢግኖር ሊደረግ ይችላል። ሂስትሪ ራሱ አውተንቲክ አለመሆኑን ተስማምተናል መጀመሪያ ማለት ነው። ግን ቢያንስ የዘር ሐረጉ እኮ ቢቀራረብ ይመች ነበር የሚል ነገር አንስቷል ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም። መክተለፈ ነሳቡነ ፊ ነሰቢ ነቢይ ሰለላሁ ዐለይሂ ወሰለም አነሁ ነሰቡሁ ሚን ኢስማዒል። የነቢያችን መሐመድ ሰለላሁ ዐለይሂ ወሰለም የዘር ሐረጋቸው ከአብርሃም ልጅ ከኢስማኤል ለመሆኑ አንድም የታሪክ ምሁር ያልተለያየበት የታሪክ መጽሐፍቶችን ጨምሮ የኢስላም መዛግብትን ጨምሮ በቁርአንም የመጣ ነው። አላህ ስብሐነሁ ወተዓላ ሱረቱል በቀራ ምዕራፍ 2 ላይ አብርሃምና ኢስማኤል እንዲህ ብለው እንደተናገሩ ይናገራል። ረበና ጌታችን ሆይ ወበዐት ፊህም ረሱለን ሚንሁም በእነርሱ ላይ መልእክተኛ ላክባቸው ከእነርሱ ስብከት ነው ወይስ መልስ ነው? ወረበለ ኦብዘርቨር የምጠብቀው መልስ እኮ ነው። የዚህ አውርጅ ውይይት እየረበሸ ነው እንዴ አንተ ምን አገባህ? እንትና እንኳን መናገር ይችላል እኮ አዎ፣ ግን መልስ ነው የፈለግኩት። ቱ ዘ ፖይንት ብገባልኝ አለ ካንተ ፋለክ ራስክ መጠየቅ ትችላለህ። እንኳን እና ምን አልኩኝ? ተረጋግ እንጂ ቤዚ እንኳን ሸውረሽ እንትና ነው ደ ኦኬ። እና ያው እንትን ላይ ያው ለመበጥበጥ ነው የሚሆነው። ችግር የለውም እናልፈዋለን ዝም ብለን ማለት ነው። በኖርማሊ ያው እንደዚህ አይነት ነገራቶች ብዙ እንትን ያሉ ነው። ኦኬ። እና ቁርአን ላይ አላህ Subhanahu Wa Ta'ala እየጠቀስኩኝ ነው፣ ቀጥታ ጥቅስ ነው እየጠቀስኩኝ እያወራሁ ያለሁት። ቁርአን ላይ አላህ Subhanahu Wa Ta'ala በግልጽ በሆነ ሁኔታ አብርሃም ከዛ ኢስማኤል ሆነው ከነርሱ ዘር ነብያችን መሐመድ ሰለላሁ ዐለይሂ ወሰለም እንዲነሱ ዱዓ እንዳደረጉ ያም ዱዓ ደግሞ እንደተፈጸመ ነብያችን ራሳቸው ነግረውናል። እሳቸውም እኔ ዘሬ ወደ ኢስማኤል የሚመለስ ነው ብለው ነግረውናል። ለምሳሌ አልቢዳያ ወኒሃያ ኢብኑ ከሲር ረህመቱላሂ ዐለይህ ቮሊዩም 3 ገጽ 100 ላይ እንዲህ ብሎ ያስቀምጣል። ኢነ ጀሚዕ አልዓረብ የንተሲቡነ ኢላ ኢስማኤል እብነ ኢብራሂም ዐለይሂ ሰላም። ግልጽ ነው። እያንዳንዱ አረብ ይህንን ኢግኖር ማድረግ እንግዲህ አለማወቅ ነው። እያንዳንዱ አረብ ዲሴንድ እንደሚያደርጉት የሚነሱት ምንጫቸው ግን ጥያቄ ግን ተረድተዋል? ይቅርታ ላቋርጥ ነው። ሰው ጉድ አለ። ምንም ነገር እንዳታቋርጠኝ በደንብ ነው ጥያቄን የተረዳው። ጥያቄን የመረዳት ችግር የለብኝም። ጥያቄን ከመሐመድ በኋላ እኮ ስላወሩት እኮ ችግር የለብኝም እኮ እኔ እኮ ከዛ በፊት ስለ ነብዩ ዘር እሺ፣ ስለ ነብዩ ዘር ከመሐመድ በፊት ነው ይመጣል። እሱ መጀመሪያ ስለ ኦሳማ ዘር ኦሳማ በፊት ነው። ቆይ ወደዛ ያንን እኮ አዎ፣ እንደዚህ እናድርግ ዋንዬ። ቃል በቃል ሲሆን ውይይታችን የተሻለ ነው። ቅድም ጥሩ የመጣ ነው። ለዛ ነው እንደዚህ ሲሆን ማለፍ ይሆናል። ችግር የለውም። ሂስቶሪካሊ ስናወራ ምን አልከኝ መሰለህ? ረስተኸው ከሆነ ሂስትሪን አስመልክተህ ሂስትሪ አውቴንቲክ ነው ወይ ስልህ አይ አውቴንቲክ አይደለም። እሺ ግዴታ ነው ወይ ስልህ ግዴታ የሚሆንበትም ማይሆንበትም ቦታ አለ አልከኝ። ኦኬ ግዴታ የማይሆንበት ቦታ የሚሆንበት ቦታ ምን አይነት ነው ስልህ ለምሳሌ ልክ እንደ ነብዩ እንዳነሱት ክሌም ምክንያቱም ዘራቸው ከእስማኤል አይነሳም አልክ። ኦኬ ዘራቸው ከእስማኤል ይነሳል ብለህ ደግሞ ክሌምህን አረጋግጠና እንለፍ። እንደሚነሳ አሳይቻለሁ። ከዛ ደግሞ ሌላ ፖይንት ካለ እኔና እንጨርሳለን ማለት ነው። ሂስትሪ ራሱ እኔ ሂስትሪ ራሱ በቃ አይሆንም እያልኩ ነው። ለእንትን ሂስትሪን መመዘኛ አናደርገውም እያልኩ ነው። በቃ ስለዚህ እሺ እንደዛ ከሆነ መልስ የለም በሚለው ወስደነዋል። ለምን ከማይለን እየቀጠልን እኮ ነብዩ ዘራቸው ስላልመለስክልኝ እኮ የነብዩ ዘር ከአብርሃም እንደሚነሳ ገብቶሃል? ተረድተኸዋል? ቆይ መጀመሪያ እሱ እንሄድበታለን። ምክንያቱም እንትኑ ከተማመን ማለት መሐመድ በፊት አብርሃም ሙስሊም እንደነበረ የመሰከረ አስተማረም ሰው የለም እኮ። እዛ ላይ ልንመጣ ነው። ቆይ ልንመጣ ነው። መጀመሪያው ጥያቄ እሱ ነበረ። ይሄን ፖይንት አንስተህ አሁን ያው እንትን በላ የተረገጠ ደረጃ እኮ አይለቀቅም። መጥፎ ነው። ልትደናቀፍም ብዙ ነገር ልትሆንም ትችላለህ። አንዴ አሁን ረግጠሃል፣ ነክተሃል። ከነካህ በኋላ ወደኋላ መመለስ የለም። ነብዩ ዘራቸው አልመለስም። አቡኪ አንተ እኮ ነው እየተመለስክ ያለው ወንድም። እኔ አይደለሁም። ፖይንት ስለማለቀ ነው ከይቅርታ ጋር አሁን ያነሳው ማስረጃ ብለህ እኔም አለቅም። ማስረጃ ብለህ የሰጠኸኝ የአረበኛ አንዳንድ ጥቅሶችን ጠቀስክልኝ። ከቁርአን ይሁን ከሐዲስ በአማርኛ በፊት ነው ያልኩህ እንጂ በኋላ አላልኩም። በአማርኛ ላድርግልህ ከቁርአን ለምሳሌ በአማርኛ ከፈለክ ማለት አቡኪ ጥያቄን አላዳመጥከውም እኮ ያልኩህ በአማርኛ ከፈለክ ከመሐመድ በፊት እንጂ ከመሐመድ በኋላ አልጠየቅኩም። አቡኪ እሺ ቆይ አንዴ በአማርኛ እኮ ነው የፈለከው። እኔ ድብቅ ብዥታ የሚል መጽሐፍ አለኝ እኔ እሰጥሃለሁ እና እዛ ላይ ገብተህ ስለ ነብዩ ዘር ማንበብ ትችላለህ።
አሁን ፖይንቱ እሱ አይደለም። ወደኋላ መመለስ ማስረጃ አስተን እኔ እንዳነበው ሳይሆን ሰው እንዲማርበት እኔ እንድማርበት አወራን። እኔ ማስረጃ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የአረብ ዘር መሆናቸውን አይደል የአረቦች አጠቃላይ የአብርሃም ዘር መሆናቸው ማስረጃ አሳይቻለሁ አይደለም ወይስ ነው የሚል ጥያቄ ደግሞ መልሼ አዞሬያለሁ አንተ ላይ። ከዛ በኋላ እኮ የጠቀስክልን እኮ ከአረበኛ ነው ወንድማችን እኮ ከአይሁድ አመጣለሁ አልክ። ከአይሁድ እንዳምታመጣሳየን ነበር። ምኑ ነው ከአይሁድ ማመጣው? እንዴ ቅድም ከራባዮች ከአይሁዶች አመጣለሁ አልክ። ምኑን? ከዛ አመጣለሁ እንዴ እኮ አሁንም እየተከራከርከኝ ያለኸው አስተውሉ። አረቦች የአብርሃም ዘር አይደሉም እየተባልን ነው። ሱብሃንአላህ አረቦች የኢስማኤል ዘር አይደሉም እያለን ነው። ይሄ በጣም የሚገርም ነው። ሰውን አይቻልም። እንደዛ አላልኩም እኔ ስለ መሐመድ ነው ያወራሁት። ይኸውልህ አትቀይር፣ ሽፍት አታርግ። አቡበከር ሽፍት አታርግ እባክህ። እኔ ስለ መሐመድ አወራሁ እንጂ ስለ አረብ አላወራሁኝም። አቤት አቤት! ኧረ ተው ወገናችን። እኔ ስለ መሐመድ ነው ያወራሁት እኮ። ነቢዩ መሐመድ ኢትዮጵያዊ ናቸው ወይስ አረብ ናቸው? ኢትዮጵያዊ ናቸው አላልኩም፣ ግን መሐመድ የአብርሃም ዘር ለመሆናቸው ከአይሁድ ልታሳየን አሳየን። አረብ አይደሉም ኢትዮጵያ? ቆይ አረብ አይደሉም? ስለ መሐመድ ነው ስለ አረብ ነው የምታሳየን? ነብዩ አረብ አይደሉም? አሳየን እኮ ስለ መሐመድ አሳያለሁ ብለህ ነው ቅድም የሄድከው እኮ። ነብዩ አረብ አይደሉም ወይ? የአረብ ዘር ናቸው፣ ግን ከየትኛው ዘር እንደሆኑ ትክክለኛው ከአብርሃም ዘር መሆኑ አሳየን። ቆይ አረቦች በሙሉ የሚመጡት አስተውል፣ አረቦች ሙሉ የሚመጡት ሰምታችኋል? የአረብ ናቸው ብሏል። ኦኬ አረቦች ሙሉ የሚመጡት አረቦች እንጂ መሐመድ አይደለም ማለት ነው። አቡኪ ወይ አረቦች ሙሉ የሚመጡት ከአብርሃም ዘር ነው አይደለም? አረቦች በሙሉ የተነሱት አረቦች በሙሉ የሚል እስቲ አሳየን። የተለያየ የተዳቀለ ህብረተሰብ ሊኖር ስለሚችል አንተ እኮ ማስረጃ ልታሳየን አልቻልክም። ማስረጃ አሳየን። ሰው እንዲታዘብ ነው ላሳየ ነው። በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ላሳየ ነው። አትደበቅ። አንድ ሐዲስ ስለዚህ መሐመድ አረቦች መደበቅ መርጣል ማለት ነው። አለቀ። አይ ያው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ላሳየ ነው። አሁን ተክቢር ኦኬ፣ አረብኛውን ተረጉምልሃል። ይስማማሃል አይደል ወይስ አትቀበሉም? አረብኛ አረ እንግሊዘኛ ወይ አማርኛ አድርግልን። እኛ በማናነበው ቋንቋ ሲጀመር ከየት ነው ያመጣው ማስረጃውን? ለማንኛውም ቋንቋ ተማሩ። ኦኬ ከእኔ ልክፈት። አንተም ግዕዝ ተማር። አሁን ግዕዝ እየመጣልን ይጠቅማል። እኛም በግዕዝ ስለሆነ መጽሐፍ ቅዱሳችን ተማራለሁ። በእርግጠኝነት ከአንተ ይበልጥ እውቀት እንጂ ከአንተ ያነሰ እውቀት የለኝም በግዕዝ። ችግር የለውም። አንተም ይጠቅማል። ወላሂ ከምሬን ነው የምልህ። ከአንተ የበለጠ እንጂ ያነሰ እውቀት የለኝም በግዕዝ። እኛ ሙስሊም ተማሪ በጣም ከበለጠም እኮ ደስ ይላል። አዎ ጎበዝ። ኧረ እባክህ ከሐዲስ ልታሳየኝ ነው እንዴ? ኦኬ ሐዲስ አንቀበልም። ከምን እናሳይሽ? ከመሐመድ በፊት እያልኩ ከመሐመድ በኋላ ትሰኛለህ ወንድማችን። ነው ከመሐመድ በፊት የምናሳየህ እንዴ? ምን አይነት አይምሮ ነው? ስለ ነብዩ እኮ ነው የምናወራው። ላሳየህ እኮ ብለኝ ነበር እኮ። አሁን እኮ ስለ ነብዩ እኮ ነው የምናወራው። አስተውላችኋል? ስለ እኔ ዘር ከኔ በፊት ንገሩኝ እያለ ነው። ኦኬ እኛ ማስረጃችንን እናስቀምጥና ከዛ እንትን እንላለን። የመጀመሪያ ሐሳቡ ሌላ ነበር። ቅድም እኮ አመጣለሁ ያልከው ከየት ነበር? Allah subhanahu wa ta'ala said, indeed Allah has chosen Ismail from the children of Ibrahim. አላህ subhanahu wa ta'ala እስማኤልን ከአብርሃም ልጆች መርጧቸዋል አለ። ከዛ ደግሞ ያው ይሄን ሐዲስ ነው ማነበላችሁ፣ በአረብኛው መመልከት ትችላላችሁ። ኢነ አላህ አስጠፋ ሚን ወለድ አደም ሚን ወለድ ኢብራሂም ኢስማኤል፣ ከኢብራሂም ልጆች ኢስማኤልን መርጧል። ወስጠፋኒ አሉ እኔንም መርጦኛል። ሂ ቹዝ ሚ ብለው ነው ነብያችን መሐመድ ሰለላሁ ዐለይሂ ወሰለም እኔንም መርጦኛል። ከምን ሚን ወለድ ኢስማኤል፣ ከኢስማኤል ልጆች እኔንም መርጦኛል ብሎ አስቀመጡ። አጠቃላይ ሐዲሱ ያው መመልከት አንዴ አቡኪ እባክህ ነው በዚህ አመጣውልህ። እባክህ እኔ አሁን ጥያቄ እንግዲህ ሁሉ ሰው ሰምቷል። ጥያቄ በጣም መዛዛግ ሆነ። እውነት ነው። እኔ ከመሐመድ በፊት ለሁለቱም ማስረጃ ጠየቅኩኝ። አሁንም ማስረጃ ይመጣልኝ ምንድነው? ከመሐመድ በኋላ ግራ የገባው የሆነ ጥያቄና መልሶን እኔ እስቲ ሳያል ቡሃሪ አንዴ 63 እስቲ አንዴ ዴባ ክፈትልኝ እስቲ እንሄዳለን። ችግር የለውም። ከመሐመድ በፊት እናረጋግጥልኝ። ከመሐመድ በኋላ ቆይ ሰው የሚስመው ምናልባት ጆሮዬ ሊሆን ይችላል። ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዘር ከነብዩ መሐመድ በፊት አምጣልኝ ነው የምትለኝ አይደል? ቆይ አንዴ አንደኛ ምንድነው እኮ ቆይ አንዴ ሁሉም አዳምጡት። ስለ ነብዩ ዘር ነብዩ ከመወለዳቸው በፊት አምጣልኝ ነው እያልከኝ ያለው አይደል? አዎ በለኝማ። አይደለም መጀመሪያ ጥያቄን በደንብ ክሊር ላድርግልህ። በደንብ ሰምተኛል፣ ግን ለመመለስ እንደዛ ስላልክ ነው ከነብዩ በፊት ሳልከኝ ሳመጣልህ ማስረጃ አይደል? ይኸውልህ ከመሐመድ በፊት አልኩ። የመጀመሪያው ጥያቄ
አብርሃም ሙስሊም ለመሆኑ ማስረጃ አስተኝ የለም። እሱን አለፍ ነው በቃ ስለዚህ መረጃችንን እናውጣ። የለም። እሺ አንዴ ተባበሩና ቆይ ዴቭ ትብብር ምናምን ከፈለጋች ደቂቃ ልስጣችሁና ተመካከሩ። ካልሆነ ከሱ ጋር ልጨርስ። ሁለት ጆሮ ስላለ ሁለት ሰው ሰማለሁ ማለት አይደለም። ይቅርታ አዋይ እንትን ልቀቁልን ምናምን እያለ የአድባ እንትን ስላደረገው ነው። ብዙ እንደዚህ አይነት ነገር ደስ አይልም። ኦኬ ዋን እኮ የመጀመሪያው ጥያቄን እኮ አንዴ አቡኪ አንዴ አዳምጠኝና ላዳምጥ ሳዳምጥ ስለነበር ማለት ማስረጃ ምንድን ነው የጠየቅኩት? እንግዲህ እኔ ከመሐመድ በፊት አብርሃም ሙስሊም ለመሆኑ ከታሪክ ከአይሁዶች ማስረጃ ስጠኝ ስለው ታሪክ ማስረጃ ሊሆነኝ አይችልም ቁርአን ነው ብሎ መልስ የለም። እሱ ላይ ዘለል ነው። የሁለተኛው ግን ታሪክ ማስረጃ አለኝ አለ። አሁን ደግሞ ታሪክ መልስ ሊሆነው ነው ማለት ነው ለአቡኪ ማለት ነው። መጀመሪያ ታሪክ ማስረጃ ሊሆነኝ አይችልም ያለው ራሱ አቡበከር ነው። ለሁለተኛው ጥያቄ ግን ታሪክ ማስረጃ አለኝ አለ። ምንድን መሐመድ የአብርሃም ዘር መሆኑን አለ። እሺ መሐመድ የአብርሃም ዘር መሆኑን እንየው እንማርበት አልኩት። በምን ተደበቀብኝ? በአረቦች ተደበቀብኝ። አለቀ። አረቦች የአብርሃም ዘር ናቸው የሚል አመጣልኝ። አሁንም ማስረጃ እየሰጠኝ ያለው ምንድን ነው? ከሐዲስና ከቁርአን። እኔ ደግሞ የጠየቅኩት በፊት እንጂ በኋላ አይደለም። የለም ማስረጃ እኔ ይሄ ነው ካለኝ እንግባባለን። አሁን እኮ እኔ የምጠይቀው ሌላ የምመልስልኝ እኮ ሌላ ስለሆነ ነው ግራ የገባን አቡኪ። ስለዚህ አለ የምትል ከሆነ አሳየን ከማምር በፊት ከማምር በኋላ ነው ካልከኝ ደግሞ እቀበላለሁ። በቃ ይሄ ነው መረጃ። ስለዚህ እንደዚህ ነው የጠየቅኩ ጥያቄ ይሄ ነው። እንግዲህ እንዲሁም ዘንቦብሽ ምንድን ነው የሚባለው? እንዲሁም ምናምን የሚባል አባባል አለና አይ ዶንት ቲንክ እንግዲህ በቃ ሰው ከሰማው በጣም ከበቂ በላይ ነገር ነው የሰማነው ስለ ነብዩ ዘር ከነብያችን መሐመድ ሰለላሁ ዐለይሂ ወሰለም በፊት ስጡኝ ብሏል። ኦኬ እንደዚህ ጥያቄያችሁን እንደዚህ እስክታረጉ ድረስ ካደረግናችሁ እኛ ሙስሊሞች በጣም ይቅርታ፣ ትክክል አይደለም። የመጀመሪያው ጥያቄ ሂስቶሪካሊ በደንብ አድርገን ያወራንበት ኢግኖርም ያረካት ለዛ ነው ስለተመታ ነው ሀሳቡ። ሂስትሪ የሚባለው ነገር አንድ ነገር ሂስቶሪካል ኢግኖረንስ የሚባል ነገር አለ። በሂስትሪ ስለ አንድ ነገር ላይነገር ይችላል። ፈርስት ዋን የመጀመሪያው ማለት ነው። ሁለተኛ ደግሞ ሂስትሪ በራሱ ሂስትሪ የሰርቫይቫል ኦፍ ዘ ፊተስት የሚለው ነገር የሚሰራበት ነው። ያሸነፈ አካል ነው ሂስትሪው የሚጻፈው፣ ያላሸነፈ አካል አይጻፍም። ይህን በቤተ ክርስቲያናችሁ ታሪክ ማየት ትችላላችሁ። ሲምፕሊ ስለ ሄሬሲዎች ስናወራ፣ ስለ መናፍቃኖች ስናወራ የኢራኔስን መጽሐፍ ኮት ከማድረግ በስተቀር የእነሱን መጽሐፍ ማግኘት አይቻልም። ኔቨር ምን ያምኑ ነበር የሚለውን ነገር ለአንብብ ቢል አንድ ሰው ማንበብ አይችልም። ሶ ሂስትሪ የሚባለው ነገር እንደ ዋና አማኞች ሆናችሁ ሂስትሪ ከሂስትሪ ካላመጣችሁ የምትሉት ነገር ዚስ ኢዝ ኢግኖረንስ። ያንን ነው መጀመሪያ ላይ ያሳየሁት። ኢግኖረንስ እንደሆነ ደግሞ ራስ አምነዋል። ሂስትሪ ፋክት አይደለም። ሂስትሪ ይሳሳታል። ሂስትሪ ብዙ ነገር ይላል። ሂስትሪ ግን እንደ ማስረጃ ለምሳሌ ቴሌግራም ላይ ጻፍኩት ጽሁፍ አለ። ለምሳሌ በአብርሃም ዘመን ግመል አልነበረም ብሎ ሂስትሪ ያነሳል። በዛ ሂስትሪ መሰረት በአብርሃም ዘመን ግመል አለ ብሎ ደግሞ ባይብል ይናገራል። ስለዚህ ስህተት ነው እና ያ የሚያዋጣ አይደለም። ያ የመጀመሪያው ፖይንት ነው። ሁለተኛ ላይ ትዊስት የተደረገው የኔ ነጥብ ምንድን ነው? ስለ ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ሲወራ የነቢያችንን ዘርን ስለ አንድ ሰው ሌላ ጊዜ ማለት ነው ስለ አንድ ሰው ዘር የሚታወቀው ወይም ዘር የሚቆጠረው ያ ሰውዬ ሲወለድ ነው። ነቢዩ ሳይወለዱ መቼስ አንድ ጠንቋይ ተነስቶ ኦኬ ይሄ ማለት ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ወደፊት ከዚህ በኋላ ይመጣው አንድ ሰው እያለ እና የእንትና ዘር ነው ሊል አይችልም። ያ ስህተት ነው። በዛ ደረጃ አታስብም፣ እንዳትጠይቅም ካሁን በኋላ። ማስረጃ ደግሞ ካልከኝ ማስረጃ ለተባልኩት እኔ መጀመሪያ የጠቀስኩት ሂስቶሪካል መጽሐፍ ነው። አረቦች ብሎ እንግዲህ ሎጂክ ቀምሰናል፣ ምንም ቢሆን ሁላችንም በተወሰነ ደረጃ። ስለዚህ አረቦች ተብሎ አረቦች ውስጥ ማይኖሪቲ ደግሞ አንድ ግለሰብ ካለ ያንንም ግለሰብ ያካታል ማለት ነው። አይ ስፔሲፊክሊ የእሱንም ብቻ ካልን ስፔሲፊክሊ የእሱንም ብቻም አልቢዳያ ወኒሃያ ሂስቶሪካል መጽሐፍ ነው፣ የታሪክ መጽሐፍ ነው። እዛ ላይ ነቢያችን አረቦች ብሎ ከጠቀሰ በኋላ ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ዘራቸው ከእስማኤል እንደሚመዘዝ ያስቀምጣል። እና በዛ ደረጃ ይህን ሀሳብ ጨርሰነዋል። አይ ቲንክ ከዚህ በላይ እሺ፣ አይ የራስህን ኮንክሉዥን ሰጥተሃልና እኔ ተመልሶልኝ ምንድነው መልስ የለም በሚለው መልስ ተመልሶልኛል። ግን አሁን ለሌላ ጊዜ ግን የራስን ሀሳብ ነው የተጋጨው፣ የኔ ሀሳብ አይደለም የተጋጨው። ለምን ለሁለቱ የተለያየ መልስን የሰጠኝ? አንዱ ከሂስትሪ ላመጣልህ እችላለሁ አልክ። የትኛውን ሲባል የዘር ሐረጋቸውን፣ አንደኛው ደግሞ ሂስትሪ ማስረጃ አይሆንብኝም አልክ። ሁለት የተዛባ የሆነ መልስን የሰጠኝ ወንድማችን። ለዛ የተጋጨብህ ሀሳብ ራሱ ማለት ነው። አንዴ ከሂስትሪ አመጣልሃለሁ፣ አንዴ ከሂስትሪ አላመጣለም የሚል ሂስትሪ ማስረጃ። እሺ ሂስትሪ ቶ እኛ እኮ የቀደሙ ቶራ የሚባል ወይ ደግሞ ኢንጂል የሚባል መጽሐፍ እንዳለ ታምናላችሁ።
የተሰጠ ለነቢያቶች የተሰጠ መጽሐፍ ከእሱ ልታመጣልኝ ትችላለሽ? ሙስሊም መሆኑን አብርሃም ቢያንስ እሺ ሂስቶሪካሊ ተወውና ወይ ከኢንጅል ወይ ከቶራ ማስረጃ ልታመጣልኝ ትችላለህ? ለምን ሁለቱንም ልመልስልኝ ስላልቻልክ ቢያንስ በእንደዚህ ከመለስክልኝ ተረቱን ትተነው ለመማማር እስከሆነ ድረስ በዚህ ደረጃ መልስልን። ከኢንጅል ወይ ከቶራ ከቀደሙ መጽሐፍታት ማለት ነው ከመሐመድ ውጪ። ለምን አሁን እየሰጠኝ ያለው ምስክር ከአንድ ሰው ነው፣ ከመሐመድ ብቻ ነው የምትሰጠኝና ከዛ ውጪ ስጠኝ ካለ ከሂስትሪ ተወውና ከቀደሙት ኢንጅልና ከቶራ ማለት ነው። እሺ ልቀጥል። አዳምጣለሁ። ኦኬ አሁንም ተመሳሳይ ነገር ነው። ምንም እንትን የተጨበጠ ፖይንት የለውም። መመላለስ ነው የሚሆነው። ያው አሁን ለመጨረሻ ላነሳት ፖይንት ብቻ ሀሳብ ልስጥና እንቀጥላለን ማለት ነው። ሌላ የሚቀጥል ሰው ካለ እንቀጥላለን። አሁን ደግሞ ምንድነው? አሁን ደግሞ ጥያቄው ተስተካከለና ኦኬ ሂስትሪ አይሆንም በቃ ከኛ መጽሐፍ እኛ ብለን ምንጠረው መጽሐፍ ላይ አብርሃም ነብይ መሆኑን እንትን በሉን ብሎኛል። ኦኬ ለመስጠት ፍቃደኛ ነኝ። እንግዲህ የአብርሃምን መጽሐፍ ለምሳሌ አብርሃም መጽሐፍ እንደተሰጠው እንግዲህ ሁሉም ያምነው ነው። እሙን ቅቡል የሆነ ነገር ነው። መቼስ የሚያስተምርበት መጽሐፍ ነበርና መጽሐፉ ይሰጠንና ያው እኔ ቃል ገብቻለሁ አብርሃም ሙስሊም እንደነበረ ከመጽሐፉ ላይ አምጥቼ ማሳየት ይችላል። ጨርሻለሁ። ኦኬ እንዴት ቆያችሁ? ከፍ መስ ሰላም ነው። ጨርሰሃል አይደለ? ጨርስኩ ብለሃል መሰለኝ። ይቅርታ የቅድሙ መረጃችን በዚህ ላይ ብናወጣ ደስ ትንሽ ይለኛል። እንዳልሆነ ሀሳብ ማለት ነው። ልጨምር መረጃ ጊዜ ማሳየት ይቅርታ። አንድ ሐዋርያት ቆይ ቀድምሻለሁኝና መረጃ እናውጣ። ሳሂህ ቡኻሪ 3364 ላይ ነቢዩ መሐመድ ከዛ ግንድ መሆናቸው አለመሆናቸው ጥያቄ ውስጥ ነው ያለው። ምክንያቱም ቢባል እስማኤል ራሱ እዛ አካባቢ ሄዶ አረብኛ ቋንቋ ከነሱ እንደለመደ እንዳስተማሩት ይናገራልና ማለት ነው። በዛው ደግሞ ከነሱ ጋር እንዳደገ ያወራል። ስለዚህ የአረብ ዘር ወይም አረብ ከእስማኤል መጥቷል የምንል ከሆነ ከእስማኤላውያን ወይም ደግሞ እስማኤላውያን ናቸው የምንል ከሆነ የአረብ ዘር እንዴት አረብኛ ሊማር ቻለ? ለምንስ አረብኛ ተማረ ነው። ኦኬ እሺ። ስለዚህ መረጃውን ላውጣና እኮ ቆይ ላውጣውና ከዛ ትቀጥላለህ። እኮ ቆይ አንዴ ያመጣሁት ሐዲስ ነበረ ሱነን አት-ትርሚዚ ላይ አህመድ ሐዲስ ቁጥር 16987 ላይ በተመሳሳይ ብዙ ሐዲስ አምጥቼ ነበር። እዛ ሐዲስ ላይ ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ዲሴንድ እንደሚያደርጉት ከእስማኤል ነው ይላል ወይስ አይልም? ዴቫችን አው ብኪ እሱ ታሳየኛለህ። ምክንያቱም ይሄንን መጀመሪያ ላቅርብልህና አይ ሁለቱ ይጋጫሉ የምትለኝ ከሆነ አሩ ነው እስቲ እናያለን ማለት ነው። ምንም የሚጋጭ ነገር እና ምን ይላል? እሺ ቆይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነብያችን ላምበው። እሺ ላምበው። እሺ ቴንኪው አመሰግናለሁ። ቢከም ፐርማኔንት ሬዚደንስ ዴይ ወደዛ ሄዱና ኖሩ ይላል። የአረብ ረጅም ሐዲስ ስለሆነ ታውቀዋለህ ብዬ አምናለሁ። the child ይላል ልጁም that means እስማኤል ማለት ነው growing up እዛ አደገ and learn ይላል። እሺ learn Arabic from them ከነሱ አረብኛ ተማረ and እያለ ይቀጥልና cause them to love and admire him admire him as he growing up ይልና and when he reached the age of puberty አልታየኝም poverty they made him to marry a woman from among them ይላል። ስለዚህ እድሜው በደረሰ ጊዜ ከነሱ መካከል ሴት አግብቶ እንዲኖር እንዲያደርጉት ይናገራል። ትልቁ ስፔሲፊክ ሐሳቤ ግን ከነሱ ጋር እንዳደገ አረብኛ እንደተማረ ይናገራል። የኔ ጥያቄ እንዴት አረብኛ ተማረ ነው ትልቁ ጥያቄ። ከአረብ የአረብ ነገር ወይም ደግሞ የአረብ ዘር ከሱ ከመጣ የሚል ነው። ወረድ ብለን የምናንብበው የምትለኝ ከሆነ እናነበዋለን። እናቱ እንደሞተች ነው ከዛ በኋላ የሚያወራው።
እሺ ልቀጥል። ቀጥል አቡኪ። ኦኬ ክሌምህ ምንድን ነው? እሺ አረብኛ ተማረሽ። ከዛስ? የኔ ክሌሜ በዚህ አዲስ ተነስቼ ማለት ነውና እኮ ቆይ ኢስማኤል ያገባው አረብን ዘር ያው የእስማኤልም ዘር እንደሌለባቸው ነው ክሌም አድርገው። ለምን ቢባል እስማኤል ራሱ ሄዶ ኢስማኤል ሳይሆን ቋንቋ እንደተማረ በእነሱ መካከል እንዳደገ እነሱ ራሱ ትዳር እንደመሰረቱት ነው የሚያወራውና ከአረብ ጋር ተጋባለ። አረቦች ነበሩ ነው የሚለው። የተጋባው ከአረብ ጋር ነው። ዴቮ ሚውትን አንሳና እስቲ እኔ እሺ አስተግፍሩላህ። የተጋባው ከአረብ ጋር ነው አይደለ ዴቭ? የኔ ጥያቄ ግልጽ ላድርግልህ አቡኪ። ያ ኖ ችግር የለውም። ቆይ በቃ ገብቶናል፣ ሁላችንም ተረተነዋል። እንግዲህ ሁሉ እኩል መረዳት ብቃት አለን። የተጋባው ከአረብ ጋር ነው አይደለ? አቡኪ የኔ ጥያቄ ገብቷል አባት? ገብቶናል። አንድ የተሳታ አድርገህ ሐሳብ የተጋባው ከአረብ ጋር ነው አይደል? የኔ ጥያቄ አረባውያን ከእስማኤል በፊት ኤግዚስት ካደረጉ ገብቷል። እሱ ሄዱ እየተማረ ነው። የተጋባው ከአረብ ጋር ነው አይደል? እሱ ኤግዚስት ካደረጋቸው ደግሞ አረብኛ ቋንቋ እንዴት ገብቷል አይደለ? ሊማር የተጋባው እሱ ደግሞ ያሳደጉት አረባውያን ናቸው፣ ያጋቡትም ደግሞ አረባውያን ናቸው ነው ጥያቄ። ዴቮ የተጋባው ከአረብ ጋር ነው የሚለው ሐሳቡ ነው የሚለው እኮ የተጋባው ከአረብ ጋር ነው አይደለ? ከአረብ ጋር ቼክ ላድርገው። ያጋቡት ምን አይነት ሴት እንደሆነች አረብ ከነሱ መካከል እስካለ ድረስ ኦኬ። ስለዚህ ከአረብ ጋር ነው አይደለ? እሺ ነው አይደለ? ከአረብ ጋር ስፔሲፊክ ከአረብ ጋር አይደለም። አረብ የሚል ነገር አናገኝም። ምክንያቱም ከአረብ ጋር አይደለ? እነሱ መካከል ኦኬ ቆይ ላንብብልህ። made him marry a woman from among them. Dave come to Ethiopia and marry. Dave አዳምጠኝ። Dave come to Ethiopia and marry a woman among them ከተባለ ምን ማለት ነው? ከኢትዮጵያ መካከል አግብቷል ማለት ነው። ኦኬ ስለዚህ ያገባው ኢትዮጵያዊ ነው ማለት ነው። እሺ ቀጥል። ኧረ በለው ቆይ። አዎ ይሄን አገላለጹና መጀመሪያ ሐሳቡን ላስረዳ፣ ያው ለመረዳት ጠይቀዋል ብዬ ማለት ነው። የመጀመሪያው ሐሳብ ኢስማኤል አለይሂ ሰላም የወለዳቸው ልጆች ዲሴንድ የሚያደርጉት አረቦች ናቸው። መጀመሪያ ደረጃ አይ እንደዛ ከሆነ የአረቦች ጅማሮ አስመልክቶ አረቦች የጀመሩት በእስማኤል ከሆነ ከእስማኤል አለይሂ ሰላም በፊት በደንብ አስተውሉ። ከእስማኤል አለይሂ ሰላም በፊት አረቦች የሚባሉ ነገዶች የሉም ወይ የሚል ጥያቄ ሊያስነሳ ይችላል። ዊ ዶንት ኬር፣ ያ አይደለም የኛ ዋና ፖይንታችን። እስማኤል ግን በዛች አነስ ባለች ቦታ ላይ ዘምዘም የማኡዝ ዘምዘም የወጣባት ወይ ደግሞ የዘምዘም ውሃ የወጣባት ቦታ ላይ የአረቦች የተሰበሰቡበት የአረብ ነገሮች የተሰበሰቡበት ቦታ ላይ ሄዶ ከዛ ቦታ ተጋብቶ ያንን ዘር ነው ያባዛው ነው። ከዛ የአረብ ዘር ደግሞ በደንብ አስተውሉ። ከዛ የአረብ ዘር ደግሞ ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም መተዋል። the claim is this። ለዛም ማስረጃ የሚሆነው አላህ ሱብሓነሁ ወተዓላ ከአብርሃም ልጆች ኢስማኤልን፣ ከእስማኤል ልጆች በኒኪናናን፣ ከበኒኪናና እንደዚህ ከእንትን ቁረይሽ፣ ከቁረይሽ ደግሞ እኔን መርጦኛል ብሎ ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ቀጥታ ወደዛ ሀገር የዘር ሀረጋቸው እንደሚሄድ ነው የተናገርነው። እና ይሄ ፖይንት ሲምፕሊ እንትን ማለት ይችላል። ግን አረብ ተብለው የተገለጹበት ሀሳብ ራሱ ምን ማለት ነው ከተባለ አረብ ተብሎ የተገለጸበት ሀሳብ በራሱ ለምሳሌ ከዚህ በፊት የነበሩ ትውልዶች መጠሪያ ስማቸው ወይ ደግሞ የሆነ ነገራቸው ለየት ያለ ሊሆን ይችላል። ግን በፕሬዘንት ዴይ ስም ነው ስጠራቸው ማለት ነው። እና ከዛ አንጻር መሆኑን ኢብኑ ከሲር ረሕመቱላሂ ዐለይህ ያስቀመጠበት ሁኔታ አለ። ግን በሁለቱም ሀሳብ ሚዛን የሚደፋ አይደለም። ኦኬ ስለዚህ ዋን እያለክ የነበረው ይሄንን እኮ ነው። ስለዚህ ከአረብ ኤግዚስት እንዳላደረገ ማለት ነው። እና ራሱ የቻለ ገብቷል ነገድ እንደሆኑ እሱን አይደለም ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ከእስማኤል ዋን እያለክ የነበረው ይሄንን ነው። ስለዚህ አንተ እያልክ የነበረው ደግሞ እሱን አይደለም። ቆይ ዴቫችን አስጨርሰኛ። ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም አድምጬ ያለው አቡበክር አድምጬ ያለውኝ እኮ ነው። አዎ እንደዚህ አይነት ውይይት አይሆንም። እያለክ የነበረው ሀሳብ ምንድነው? ኖርማሊ ሀሳብ ላይ እያወራው ስለነበረ ነው እንጂ ገብተህ ማቋረጥ ትችላለህ። አሁን ቃል በቃል እያወራን ነውና ዛትማችን እንትን አዳምጠኝ ምናምን የሚለው ነገር ብዙ አስፈላጊ አይመስለኝም። ሰው ቃል በቃል ማውራት እንችላለን። ስለዚህ ከአድናን በፊት የነቢዩ መሐመድ ዘር ይታወቃል። ሐዲስ ጠቀስኩኝ። አድናን ዘር ግንዳቸው ከአድናን በላይ ይሄዳል እያልከኝ ነው? አዎ ሐዲስ ጠቀስኩኝ። እስማኤል ጋር ለመሆኑ ሰሒህ የሆነ ሐዲስ እንዳለ ጠቀስኩኝ። አዎ ጃሚዓ ተርሚዚ 36 አይ ቲንክ 05 ነው የጠቀስከው።
ከዛ ውጭም ብዙ አሉ። ቆይ አንዴ እንትን ለምን አልከፍትላችሁ? ስለዚህ እኛ ያው መረጃችንን አሳይተናል። ዋን እንዲከፈትለት የፈለገ የነበረው አይ ቲንክ ዋን ይሄንን ነው መሰለኝ 3364 ላይ ነው መረጃውን ያዙት። እስማኤል የእውነት የአረብ ነገድ አባት ከሆነ እንዴት አረብኛ ቋንቋ ተማረ ነው ትልቁ ነገር። ስለዚህ የነብዩ ነገድ ውስጥ ወይም የነብዩ ዘር በእስማኤል ውስጥ መኖሩ ጥያቄ ውስጥ የሚገባ ነው ማለት ነው። እስቲ አስገባውና አሳየን። እስቲ ጥያቄ ውስጥ አንዴ በደንብ ጥያቄ ምልክት ነው የሚሆነው እኮ አስገባውና አሳየን። 674 ሰው አለ እዚህ ጥያቄ ውስጥ ነው የሚገባው። አይ አይደለም የምትለን ከሆነ ሞግተን እኔ ግን ጥያቄ ውስጥ ገብተን ታሳየን። የነብዩ ዘር በምንም ታምር በጭራሽም ወደ አብርሃም እንደማይሄድ ይሄንን ሐዲስ ብቻ ያፈርሳል ማለት ነው። አቡኪ አንድ ጊዜ ፕሊስ። እሺ ወገናችን ዴቭ እንደዚህ አይነት በነገራችን ላይ ከኔ ነው ጸጥ ያለው። ማን ነው ሚውት ያደረገኝ? ቆይ አንድ ጊዜ ትንሽ ነው የምናገረው። መውቱ እንዴ ፕሊስ፣ ጥያቄ ልጠይቅ ነው በመሀል። ምን ችግር አለው? አቡኪን አስፈቅጄ ነው እንዴ መውቱ። ኦኬ ይኸውልህ ወገናችን፣ እሺ አረቦች ከየት መጡ? እሱን አስረዳን በቃ። ኦኬ እንትን ነው እስማኤል አረበኛ ስለተማረ ነብዩ እስማኤል ዘር አይደሉም። እስማኤል እኮ ከነአን እኮ ነው። አብርሃም ከነአናዊ ነው። እስማኤል የከነአናዊው የአብርሃም ልጅ ነው። ሳራ በቅናት አጋርን ከቤት አባር ስትለው የእስማኤል እናት ተባረረች። ኦኬ አምላክ እንደ እስማኤል ብሎ ማለት እኮ አምላክ ሰማኝ ማለት እኮ ነው ትርጉሙ። ለምንድን ነው ታዲያ ክርስቲያኖች ልጆቻችሁን እስማኤል እያላችሁ ማትጠሩት? ለምንድን ነው ሳራ አባረልኝ እችን ገረድ ብላ አጋርን የእስማኤልን እናት ለምን አባረረችው? ስለዚህ ከነአናዊ የሆነው እስማኤል ተባሮ ወዴት ሄደው? ወደ አረቢያን ምድር ሄደ። እናት እያብራራሽ ነው ወይስ እየጠየቅሽን ነው? መሰለኝ ይሄው የኛ ጥያቄ ሀቁ ይሄ ነው፣ እውነቱ ይሄ ነው። ስለዚህ አሁን አንተ የምታሳየን የአረቦች አባት ማን ነው? አረቦች ከየት መጡ? እስኪ ንገረን። እስኪ መረጃ መሰረት አድርገህ አረቦችን ንገረን፣ ከየት መጡ? ጨርሻለሁ። አቡኪ መቀጠል ትችላለህ። ዴቭ አንዴ ላነሳችሁ ሪፍሌክተር አድርጋ አንተ ፍቀድልኝ። እሷ መሀል ላይ ስለገባች ፈቅጃለሁ። ሚዩት አታርጉኝ። እሱን ፈቅዶላት ገብታለች፣ እኔም ፈቅዶልኝ ገብቻለሁ። ሚዩት አታርጉኝ። ምንድነው ለምንድነው ያኖች እስማኤል እያላችሁ ስማጠሩት? እኛ እኮ በጳውሎስ እኮ ስለተነገረ ነው። በገላትያ ያለ የነጻይቱ ልጅ እንጂ የባሪያይቱ ልጅ አይደለንም። እህታችን የነጻይቱ ልጅ ደግሞ ማን ነው? ይስሐቅ ነው። የቃል ኪዳን ዘር ሐረጉ ባሪያ የለበትም። እግዚአብሔር ዘረኛ ነው ማለት ነው። የሚገርመው ነገር ጨርስና ኢየሱስ የዘር ሐረጉ ባሪያ የለበትም እንዴ? ዋን ኧረ እንዴ የነጻይቱና የባሪያይቱ እዚህ ጋር ባሪያ ያልኩት ከምን አንፃር? ባሪያ የለበትም ወንድማችን እኮ ቆይ ልጨርስልህ። ቆይ ወንድማችን ልጨርስልህ። ኖ በቃ ወዴትም ፖይንት እኮ ከኪዳን አንፃር ነው የነጻይቱ ልጅ የተባለው። ኦኬ ከባርነት አንፃር አይደለም፣ ከኪዳን አንፃር ነው። ኦኬ ኪዳን የተሰጠው ለማለት ለይስሐቅ በረከት ነው የተባለው። ኢየሱስ የባሪያ እንትን እንዳለው ተናግሮናል። ኦኬ እሺ ኪዳን የበረከት ኪዳን እንጂ የባሪያይቱ ልጅ ነው የተባለው። አጠቃላይ እስማኤል ኪዳን አልሰጠውም ጳውሎስ። እስማኤል ኪዳን አልሰጠውም። የበረከት ኪዳን ነው እንጂ ከሱ የሚወለድ እና ከሱ የሚታደገን ዘር የሚወጣ ዘር እንደሌለ በእግዚአብሔር ዘንድ ምንም የተባረከው በእንደዚህ አይነት በረከት የለም። ስለዚህ የበረከት ኪዳን አልተባረከም። ቆይ ስንት አይነት ኪዳን ነው? የበረከት ኪዳን ተባርኳል አልኩ ወንድማችን። ከዛ ውጪ ግን ስንት አይነት ኪዳን ነው ያለው? እኔ ስለመባረኩ አለመባረኩ አይደለም ዋና ፖይንቴ ማለት ነው። ስለ ኪዳን ተባርኳል አልተባረከም አላልኩም። ስንት አይነት ኪዳን ነው ያለው? ኪዳን ተገብቶለታል። የበረከት ኪዳን ነው አልኩ እኮ እንጂ ከሱ የሚወጣው ሐረግ እየነገርኩ እኮ ነው። የመጀመሪያው ኪዳን ምንድን ነው? የእግዚአብሔር የገባው የተስፋይቱ ልክ በሐዋርያ 2:36 ጀምሮ እንደተነገረው መሰረት ከአብርሃም የሚወጣው የተስፋይቱ ቃል የተባለው ማለት ነው ክርስቶስ ከዛ እንደሚወጣ ተነግሯል። ከይስሐቅ ግን እንደዚህ አይነት ኪዳን አይደለም የተገባለት እያልኩ ነው። የይስሐቅ የእስማኤል ኪዳን
እንጂ ቃል ኪዳን ተገብቶለታል። እንትን ህዝቡ እንደሚበዛ የተባረከ ህዝብ እንደሚሆን ቃል ኪዳን ተገብቶለታል አይደል? በቃ የበረከት ኪዳን ብቻ ነው የተገባለት። አለቀ። የተባረከ ህዝብ ይሆናል። አምላክም ከሱ ጋር ይሆናል አይደል? አለቀ። በቃ ከዛ ውጪ የበረከት ኪዳን ብቻ ነው የተባረከው። ስለዚህ ነው የባሪያይቱ ልጅ የተባለው። እሺ ኦኬ። ጳውሎስ የባሪያይቱ ልጅ ያለው ኪዳን ስላሌለው ነው ወይስ ከባሪያ ስለተወለደ ነው? የባሪያይቱ ልጅ ያለው ለምንድን ነው? የይስሐቅ አይነት ኪዳን ስለሌለው። ይስሐቅ ምንድን ነው? አዎ በደንብ ከዘፍጥረት ላይ መጀመሪያ እንትን ላይ ያውጣለት። ጳውሎስ ያለው እንደዛ ለመሆኑ እስቲ አንድ ማስረጃ ጠቅሳ አሳየን። አንድ መምህር ቆይ ዴቪዬ ያው ያውጣል እኮ ነው እኮ ጨዋይቱ የተባለችው በምንድን ነው? የጨዋይቱ ልጆች ነን እንጂ የባሪያቱ ልጆች አይደለንም አለ። ይህንን ሲፈታው ወገናችን ምን አለው? ስለ ኪዳን ነው የሚያወራው አለ። ሊትራሊ ሬሲዝም ነው፣ ኪዳን አይደለም። እሺ ሬሲዝም ነው፣ ባሪያ እያለው ነው እየጠቀሰው ያለው። እስራኤል ባሪያ ሬሲዝም አይደለም ወንድማችን። እንደዛ ብሎ የፈተሰው አይደለም። አንተ እንደፈታው የፈታ መምህር ይኖራል። ዘረኝነት ነው ያፈሰር። ቆይ መምህር አንተ ፍታ። ዘረኝነት ነው ያፈሰር። የቁርአን አይደለም። አዲስ መደበኛ ትርጉም ማጥኛ ጽሑፍ ምን ብሎ ነው የፈታው? አይ ዘረኝነት ነው አትበል። መጀመሪያ ቃልን አስተካክልሽ ወንድማችን። ጳውሎስ በጣም የእግዚአብሔር ሰው የተከበረ ነው። ቅዱስ ጳውሎስ በጣም የተከበረ ሰው የእግዚአብሔርን ሐሳብን የጻፈልን ሰው ነው እንጂ ቆይ ወደዛ ጨዋይቱና ባሪያይቱ ብሎ የሚገልጸው እንደዛ ነው ላልከው፣ እስቲ አንተ ፕሮቴስታንት መስለኛል። አዲስ መደበኛ ትርጉም ቅድም አይቻለሁ። እዛ ላይ ምን ብሎ ነው የፈቱት? ኦኬ ይሄው እየነገረ እኮ ነው። ስለዚህ ወንድሞች ሆይ የጨዋይቱ ልጆች እንጂ የባሪያይቱ አይደለንም። ከፍ ብለህ ደግሞ አውጣለት ምንም የዘረኝነት ስላልሆነ ማለት ነው። ምንድን መጻፈ አንዴ አይ ቆይ ዴቫችን 28 ናት። እሺ ይኸውልህ እኛ ወንድሞች ሆይ እንደ ይስሐቅ የተስፋ ቃል ልጆች ነን። አየህ የተስፋ ቃል የተሰጠው ቆይ አንዴ አስጨርስ። የተስፋ ቃል የተሰጠው አቡኪ ለማን ነው ከተባለ ለይስሐቅ ነው። ከሱ የዘር ሐረግ እሱን አልጠየቅኩህም። ቆይ አሁን ወደ ሁለት ፖይንት እየሄድክ ነው። ስለ ዘረኝነት ሳውረው ስለ ተስፋ ቃል ያወራኛል። ተስፋ ቃል ጋር እኮ አውርተን ጨረስን። ለእሱም ተሰጥቶታል ብለሃል። የተስፋ ቃል አይደለም የተሰጠው፣ እሱ የበረከት ቃል ነው የተሰጠው። የተስፋ ቃል የተባለው ለማን መሰለ? ሐዋርያት 2 ላይ አውጣለት ከ36 ጀምሮ ውስጥ አሳይ። ይሄን ፖይንት ጨርሰን ነው ወደዛ እያጠራውልህ። ኧረ ቆይ አንዴ ይሄን ፖይንት እንጨርሰው። መጀመሪያ ስለ ሬሲዝም እያወራን ነው፣ ከዛ እንመጣለን። ስለ ሬሲዝምነት እያወራን ነው መጀመሪያ። ስለ ዘረኝነት ካወራን ችግር የለውም፣ ሐዲስን ከፍታለን እኛም ባሪያይቱ። ስለዚህ ሐዲስ ካልከፈታችሁ ክርስትና አይመለስም ማለት ነው። የሚገርም ነው። ይመለሳል። አይ ዘረኝነት ብለህ ቃሉን ስለ ደስ የማይል ቃል ስለተጠቀምክ ነው። አወቅር። አይ ደስ የማይል ቃል አልተጠቀምኩም። ባሪያይቱ ማለት አንተ እንዳልከው ቃል ኪዳን ለመሆኑ እስቲ አንድ እንደዛ ብሎ የፈታ መምህር ታመጣለህ ወይ? ይኸው እኮ ሰጠው እኮ 28 ላይ እኮ በግልጽ እኮ ሰጠህ እኮ ወንድማችን። የተስፋ ቃል ስለተሰጠው ነው አልኩ። የተስፋ ቃል ስለተሰጠው አይደለም ጥያቄው። ባሪያይቱ የተባለችው የባሪያይቱ ልጅና የጨዋይቱ ልጅ የተባለው ስለ ተስፋ ቃል መሰጠትና አለመሰጠት ነው ያልከውን ማስረጃ ነው ያልኩህ እኮ። ይኸው በግልጽ ሰጠው እኮ ገላትያን 5 ላይ 28 ላይ እኮ በግልጽ የተስፋ ቃል ስለተሰጠው ነው የነጻይቱ ልጅ የተባለው። የተስፋ ቃል የተባለው እኮ ከዛ ምክንያት ቆይ 28 እስከ 29 እናንብብለት እስቲ አንዴ እንዲገባው። እኛ ወንድሞች ሆይ እንደ ይስሐቅ የተስፋ ቃል ልጆች ነን። እንደ እስማኤል አይደለም ያለው ከዛ አንጻር ከዛ ነገር ግን እንደ ስጋ የተወለደ እንደ መንፈስ እንደ ስጋ የተወለደውን እንደ መንፈስ የተወለደውን በዚያ ጊዜ እንዳሳደደው ዛሬ አሳዳጁ ማለት ሶሪ አሁን ለምንድን ነው ባሪያ የተባለው ካለ ከስጋ ፈቃድም ስለተወለደ አንደኛ ነገር ግን እግዚአብሔር መጥቶ ለአብርሃም ቆይ አንዴ ቆይ አናልፋ መልሳት 29 መልሳትማ 29 መልሳትና እንዳሳደደው ይላል አይደለ? አሳዳጁ ማን ነው? በስጋ ፈቃድ የተወለደው የተባለው ማለት ነው። አሳዳጁ ኢስማኤል ነው። ኢስማኤል ይስሐቅን አሳዶታል ብለው ያምናሉ። ያው የክርስትና አስተምሮ ነው። ምን ያህል ነው? ከዛ ነገር ግን መጽሐፍ ምን ይላል? የባሪያይቱን ልጅ ከጨዋ ልጅ ጋር አንዴ ወደዛ አድርገው ስለ ቃል ኪዳን ነው አንተን የምትመልሰው። ቆይ አንዴ ነገር ግን አረ ዴቭ ወደዛ አንተማ ተናግረሃል እኮ
ነገር ግን መጽሐፍ ምን ይላል? አንዴ አስጨርሰውና ሐሳቡ ቤቱንም ዴቭ ኧረ እሺ ለእኔ ቪዲዮ የሚከፍትልኝ ሰው ወይ ያስገቡልኝ። አልጨረስኩም አቡዬ ጋር እንዲያሳቢ። አይ አንተ እኮ ጨረስክ እኮ ስለ ሬሲዝም አይደለም የሚያወራው አልከኝ። እኔ ግን ያው ሐሰን ክፈትልንማ የሐሰንን እንመልከት። 30 ላይ ዘግቶታል ሲምፕሊ። ከዛ ትጨርሳለህ። ቆይ አንዴ ሀቢብ ቆይ እንደምንም ነው አንዴ። እሺ አሁን በቲፎዞ ሊሆን ነው ማለት ነው። ብዙ ሞዴሬተር ያለው ሰው በቃ ከሙስሊም ከሆነ ሙስሊሙን ከክርስቲያን ከሆነ ክርስቲያኑን እያለ ልንቀጥል። እሺ ዋን ጨርስና እንቀጥላለን። አንዴ በቃ እሺ አንዴ ዴቫ ትልቁ እንደዛ ነው የሚሻለው። ስለዚህ ዋን ይቀጥልና ከዛ ችግር የለውም እኔ ከፍትላችኋለሁ፣ ካልሆነ ደግሞ ሐሰኑን ይከፍታል። ቀጥሉ። እሺ ከ28 ጀምሮ አድርግልና ሐሳቤን ላስቀምጥለት። በነገራችን ላይ የእሷን ሐሳብ ነው ወደ መጀመሪያው ሐሳብን መልስልናል። እሺ ከ27 አድርጎሽ አንዴ ይቅርታ ዲማችን አንቺ የማሽንጂ መካኑ ደስ ይበልሽ። አንቺም አምጠሽ የማታውቂ እልል በይና ጩሂ ባል እሺ በካቱ ይልቅ የብቸኛይቱ ልጅ በዘመቷይ ላይ በዘማዋይቷና ተብሎ ተጽፏልና 28 ልስጥ አንዴ። እኛም ወንድሞች ሆይ እንደ ይስሐቅ የተስፋ ቃል ልጆች ነን። ነገር ግን እንደ ሥጋ የተወለደ እንደ መንፈስ የተወለደውም በዚያ ጊዜ እንዳሳደደው ዛሬውም እንደዚሁ ነው ይላል። ነገር ግን መጽሐፍ ምን ይላል? የባሪያይቱ ልጅ ከጨዋይቱ ልጅ ጋር አይወርስም፣ ባሪያይቱንም ከልጇ ጋር አውጣት ይላል። ስለዚህ ስላወጣት ማለት ነው 31 ላይ። ስለዚህ ወንድሞች ሆይ የጨዋይቱ ልጅ ነን እንጂ የባሪያይቱ ልጅ አይደለንም። የጨዋይቱ ልጅ የተባለው ለምንድን ነው? እግዚአብሔር ትወልዳለህ ብሎ ከሳራ ትወልዳለህ ብሎ ቃል በገባለት ለማን ለአብርሃም መሰረት ህገ ወጥነትን ከዙ ከገባለት ተስፋ ውጪ ሆኖ ከማን ስለወለደ? ከአጋር ስለወለደ። የጨዋይቱ ልጅ የተባለው ቃል ኪዳን የተሰጣት ለሳራ ስለነበር ከሳራ ትወልዳለህ ነው መጀመሪያ ቃል ኪዳን የሰጠው። ከዛስ ከማን ወለደ ግን? በስጋ ፈቃድ እንደ ስጋ ፈቃድ የተወለደውን አጋር ጋር ገባ ማለት የባሪያይቱ ልጅ እንጂ ከዘረኝነት የተነሳ አይደለም። ከእግዚአብሔር ኪዳንና ትእዛዝ የመጨመሪያውን መስማትና በስጋ ፈቃድ ስለተወለደ ነው። እስማኤል በማን መሰረት? በጳውሎስ መሰረት ስላብራራለን ሙፈሲራችን ስለሆነ ቅዱስ ቃሉስ ስለሆነ ማለት ነው። የበለጠ ደግሞ ከላይ ጀምረን ማየት እንችላለን። አለቀ። ይሄ ነው የጳውሎስ ማስረጃና ማብራሪያ የሰጠን ማለት ነው። ጨዋ የተባለው እዛ ነው። ጳውሎስ ሳራ ለአብርሃም ሚስት ትሁንህ ብላ እንደሰጠችው አያውቅም እንዴ? እንዴት ነው አብርሃም በስጋ ፍላጎት የሚወርሰን የለም አለች ሳራ። የሚወርሰን የለም ስላለች ሚስት ትሆንህ አለች። እንግዲህ በሳራ ምስክርነት ነው ለአብርሃም ሚስት ነው የሆነችው። እንግዲህ ባነው ይስሐቅም የአብርሃም የወገብ ዘር ነው፣ እስማኤልም የአብርሃም የወገብ ዘር ነው። ሁለታቸውም ከወገቡ የወጡ ናቸው። ኦኬ። ስለዚህ ባሪያ የተባለው ምናልባትም የቤት ሰራተኛ አገልጋይ ስለሆነች ነው። ያኔ አገልጋይ ስለሆነች ነው እንደዛ የተባለችው። ደግሞም ከነዓናዊትም አይደለችም አጋር። ኦኬ። በዛ ምክንያት ነው እንግዲህ ዘረኝነት ውስጥ የገባው እንጂ የፈለክ ብታብራራው ብታንቆለጳጵሰው ከዘረኝነት አይዘልም። ምክንያቱም ሳራ አንዴ መካን ነበረች፣ መጨረሻ ላይ እግዚአብሔር ልጅ እንድትወልድ ያደረጋት ነይ ስለተባለ ነው። ኦኬ። አይ እግዚአብሔር ትወልጃለች ስላላት ነው። እና ታዲያ በሰይጣን ፍላጎት ነው እንዴ እስማኤል የተወለደው? እያንዳንዱ የልጅ ፍሬ እንደ ሃይማኖታዊ ወሬ ካወራን እያንዳንዱ የልጅ ፍሬ እኮ የእግዚአብሔር ስጦታ እኮ ነው። ብዙ ተባዙ ምድርም ሙሉ አይደል እንዴ ያለው? አብርሃምን የወገብህ ፍሬ የተባረከ ይሁን ተብሏል። ስለዚህ እስማኤል የአብርሃም የወገብ ፍሬ ነው። ኦኬ። ልክ እንደ ይስሐቅ ሁሉ ማለት ነው። እንግዲህ ልዩነቱ ምንድነው? አጋር ከነዓናዊት አይደለችም ነው። ከሌላ ወይም ከአረቡ ከሌላ አካባቢ በባርነት ወይም በምርኮ ምክንያት የመጣች እና አብርሃም ቤት የነበረች አገልጋይ ስለነበረች ነው እንግዲህ እንትን የተባለችው እንጂ ኢቭን ዝሙት አይደለም። ሚስት ትሆነው ዘንድ ይላል ዘፍጥረት። ተገብተናል። ስለዚህ ዘረኝነቱ በምንም ልታሻሽለው አትችልም። ሲቀጥል ደግሞ ጳውሎስ ሙፈሲራችን ነው ካልክ ጳውሎስ የኢየሱስ ክርስቶስን ፈጣሪነት ይቃወማል። ታዲያ ለምንድን ነው እንደ ጳውሎስ የኢየሱስን ፈጣሪ? ወንድማችን እህታችን ሌላ ርዕስ ውስጥ አትግቢ። አንድ ቶፒክ ላይ ብታወሪ ጳውሎስ ሙፈሲራችን ነው። ጳውሎስ ሙፈሲራችን ነው ካልክ ሐዋርያው ጳውሎስ የኢየሱስ ክርስቶስን ፈጣሪነት የሚቃወም ሰው ነው። በኢየሱስ ፈጣሪነት አሁንም እኮ ኢየሱስ ፈጣሪ ነው ብሎ አልሰበከም። ስለዚህ ለምን በጳውሎስ ልክ አንሄድም? ለምን በሐዋርያው ጳውሎስ ልክ አንሄድም?
ኦኬ ቀጥሉ፣ አቡኪ ቀጥሉ። በእንትን ዙሪያ በእንትን ወደ ሰውየው ጋር መጀመሪያ ላወራሽው ዘረኝነት ነው ላልሽው ዘረኝነት ቀላል ዘረኝነት ነው እንዴ? ሳራ እኮ ሚስት ትሆን ብለዋለች እኮ። ሚስት ከሆነች እሺ አዳምጪሽ ይላል። እሺ አዳምጪ። መጀመሪያ ዘረኝነት ነው ካልሽው ዘረኝነት አይደለም። እኛ ዘረኝነት ምንድነው ካልን ምንም የማናቅ ሰዎች የሆነ ሰው ጥፋተኛ ሲያረገን ዘረኝነት ነው። ምንም ባላጠፋ ነው እና አገር ምን አጥፋ ነው? አገር ምን አጥፋ ነው? ባሪ የተባለችው አንዴ ልጨርስልሽ ሐሳባችንን። ምንም በማናቀው አምላክ እኛን ሊወቅሰን የሚችለው የሆነ ነገር አስመስሎብን ወይ ደግሞ መስሎብን ከሆነ ይሄ ነው ዘረኝነት እኛ የምንለው። ዘረኝነት ደግሞ ሌላ ምንድነው? በማናቀው ሲረግሙን ነው። ምንድነው? እኛ ባመለክ ነው እሱ ፈቅዶና መርጦ በሰጠን እምነት ከዛ አስመስሎብን በሰጠን እምነት እኛን ሲወቅሰንና ሲረግመን ዘረኝነት ማለት እኛ ምናምን። ኦኬ ስለዚህ እና ታዲያ ለምንድነው ታዲያ አጋርንም እስማኤልም የፈጠራቸው እግዚአብሔር ሆኖ ሳለ ለምንድነው እነሱ ጋር ተስፋ ቃል የማያቆምላቸው? ችግሩ ምንድነው? እስኪ ንገረን። ለምን ተስፋ ቃል አይቆምላቸውም? ምንድነው ዘረኝነት ያልሆነበት ምክንያት? እግዚአብሔር መጀመሪያ የሰጠው አሁን ትመልሽልኛለሽ መሰረት ለአጋር ከአጋር ተወልዳለን ያለው ከሳራ ነው ተወልዳለን ያለው መጀመሪያ እግዚአብሔር ለአብርሃም ሲገለጥለት። ይሄንን እስቲ መልሽልኝ። ሳራ መካን ነበረች እኮ። ሳራ መካንም ስለሆነች አይደለም እንዴ አጋር መጀመሪያ ለማን ነው ተወልዳለህ ግን ተብሎ ቃል ኪዳን የተሰጠው? ራሷ ሳራ አይደለችም እንዴ አርጅቻለሁ መውለድ አልችልም እያለች ስትጎተጉት የነበረው አብርሃምን? ጥያቄን እንኳን መልሽልኝ ለሳራ ነው ለአጋር ነው ኪዳን የተሰጠው መጀመሪያ? ስለዚህ የአጋር መውለድ ጥፋት ነው እያልከኝ ነው? አጋር መውለድ አልነበረበት? መልሽልኝና ከዛ እቀጥላለሁ። መጀመሪያ ግን አብርሃም መጥቶ ሲገለጥለት ከማን ነው ተወልዳለህ ብሎ ቃል ኪዳን የሰጠው? ከአጋር ነው ከሳራ ነው? እኔ ይህን እንትኑን ፓርቱን አላነበብኩትም። እንደዚህ ካላነበብሽው ለሌላ ጊዜ ስለሚለን ለማን ነው? ከአጋር ሳይሆን ከሳራ ነው የሳቀችው ማለት ድምጼ ይሰማል። ሌላ ቦታ እየሄድክ ነው። አንዴ ባይ ዘ ዌይ ዋን አረ ኡስማን እሷ አላወራም አንስቶ ከመጽሐፉ ጋር ተጋጭቷል። ሀሳብ ይስጥ እንጂ ቆይ ሀሳብ ይስጣት ለሷ። እንግዲህ ዴቭ የሚባል ረባሽ ደግሞ መጣ። እኔ እቀጥላለሁ፣ ችግር የለም። መሀል ገባ ወንድማችን። አንዴ ሲጀምር ከቅድም ጀምሮ የተባየን ነበር ከኔ ጋር ቅድም ነበርኩኝ። ይኸውልህ እሷ ማውራት አችልም። ይኸውልህ ማውራት ሚውት አድርግ ኡሳማ፣ ሚውት አድርግ። ይሄው ነው እንደ ባህሪያቸው እንደዚህ ነው። ተጋገዙ። ስለማታውቅ ነው እንደዚህ አይነት ሳቲስፋክሽን ለማግኘት ድረስ ስለማታውቅ ነው አላልኩም። ሚውት አድርግ፣ በቃ ሚውት አድርግ ኡሳማ። ኦኬ ጥያቄ ምንድን ነው? ጥያቄያችን ምንድን ነው? እኔ እያልኩ ያለሁት ይሄ ግልጽ ዘረኝነት ነው። ምክንያቱም አብርሃም የወገብ ፍሬ ባረክ ብሏል። ሳራም ደግሞ ሚስት ትሁንህ ብለዋለች። ሚስቱ ናት አንደኛ ነገር ማለት ነው። ስለዚህ የሰው ልጅ የእግዚአብሔር ፍሬ ነው። እስማኤልም ይስሐቅም የእግዚአብሔር ፍሬዎች እስከሆኑ ድረስ ለምንድን ነው ለእስማኤል የተስፋ ቃል ያልተሰጠው? እስማኤል ጥፋቱ ምንድን ነው ነው የኔ ጥያቄ። ጥፋቱ መጀመሪያ እንዲያው አብርሃም ከሆነ አሁን ለምሳሌ እግዚአብሔር ከሳራ ተወልዳለህ ብሎታል አብርሃምን ከተባለ ጥፋተኛው የሚሆነው እዚህ ጋር አብርሃም እንጂ አጋርም ወይም እስማኤል አይደለም። ምክንያቱም አጋርም ሴት ናት። ሚስት ትሁን ስትለው ሳራ ሄዶ አገባት፣ ወለደችለት። ይስሐቅ እዚህ ጋር ማን ነው? እስማኤል እዚህ ጋር ውለዱም ብሎ አላለም። ምክንያቱም ይስሐቅም ሰው ነው፣ ደግሞም አንደኛውም ደግሞ በዛም ላይ ህጋዊ ልጅ ነው። ሚስት ትሆነው ዘንድ ነው ያለው። ሚስቱ ናት አጋር። ስለዚህ እዚህ ጋር አጋርን እያራቃት ነው፣ እየበደላት ነው እግዚአብሔር ማለት ነው። ሲያሳጠሪውና እኔ እያልኩሽ ያለሁትኝ ምንድን ነው የጨዋይቱና የነጻይቱ ወይ ደግሞ የባራይቱ ልጅ የተባልንበትም ምክንያት እያስረዳዎች ነው። አሁን ዘፍጥረት 18ን ዴቭ ሊከፍትልን ይችላል። ቃል ኪዳን የገባለት ያህዌ ሲገለጥለት ለማን ሲባል ለአብርሃም ቃል ኪዳን የገባለት ከሳራ ነው። የመጀመሪያው ኪዳን የተገባው ገብቶኛል እኮ ገባኝ። ይሄን እኮ አስረዳኝ። አንዴ ልጨርስልሽ። ገባኝ። የአጋር ጥፋቷ ምንድን ነው? ለምንድን ነው ባሪያ ጥፋት አለባት እያልሽ አይደለም እህታችን? አንዴ ጥፋት ከሌለበት ለምን ባሪያ ትባላለች? ለምን ባሪያ ትባላለች? ባሪያ ያለበትን ምክንያት እኮ እያስረዳዎች ነው እኮ። ምክንያቱ ምንድነው? የጨዋይቱ የኪዳን ልጅ የተባለው መጀመሪያ ኪዳኑን
ስላልጠበቀ እንደ ስጋው ፍቃድ ማን ነው ኪዳኑን ያልጠበቀው? ማን ነው ኪዳኑን ያልጠበቀው? እኮ አብርሃም እንጂ እኮ አጋር አይደለም። አብርሃም ታዲያ ለምን አብርሃም ባሪያ ይባልም? አብርሃም ነው ባሪያ መባሪያ ሳራ ነች። አለቀ። ይኸውልህ ሶ ታዲያ ሳራ ከሳራ ትወልዳለህ ከተባለ ጥፋተኛ የሚሆነው ማን ነው? አብርሃም እንጂ አጋር አይደለችም። እዚህ ጋር ባሪያ እየተባለች ዘረኝነት እየተዘራባት ያለው ማን ነው? አጋር ላይ ነው። ልጇ ላይ ነው። አግቡኛ አላለችም እኮ አጋር ተቀጣሪ ናት፣ ታዛዥ ናት፣ ሰራተኛ ናት። ሰራተኛ በሆነችበት በተጨማሪም ሚስት ትሆን አለች። ምክንያቱም የቤቲቱ አለቃ ስለነበረች ሳራ፣ የቤቲቱ ገዥዋ ነበረች ስለነበረች ሳራ ሚስት ትሆን አለች። የቤት ሰራተኛ ናት። እምቢ ማለት ማትችልም። አብርሃም ሚስት አደረጋት፣ ልጅ ወለደችለት። ነገር ግን መጽሐፍ ቅዱስ ምንድነው ይችን ሴት በብዙ በኩል ነው እየበደላት ያለው። እዚህ ጋር አጋር ሳራ ከቤት አባራታለች። ለባባ ሚስት ትሆን ሳዳምጥሽ እኮ እንድታዳምጪ ነበር፣ ግን ረጅም ሰዓት ስለዚህ ለኦዲየንሱና ለአንተ ለህሊና ነው ምንቶ ጥፋተኛው እዚህ ጋር አብርሃም እንጂ አጋር አይደለችም። ነገር ግን ገረድ እየተባለች ባሪያ እየተባለች መጀመሪያ መጽሐፍ ቅዱስን አውዱን አለመረዳት ነው እንጂ መስያውልሽ አጋር ጥፋት የለባትም ላልሽው፣ ቆይ አጋር እኮ ምን አድርጋለች? አጋር ምን አድርጋለች የሚለውን ማየት መቻል አለብሽ። ሳራን ምን አደረገች? እንትኗን አለቋን አልናቀቻትም? ንቃታለች። ናቀቻት። ከቤት ስታባረራት መልአኩ ምን አላት? መልአኩ ምን አላት? እንትን አባራሽ ነው ወይ አላት። አዎ አለችው። አይዞሽ አለ መልአኩ ተገልጦ፣ አይዞሽ ወንድ ልጅም ትወልጃለሽ ስሙንም እስማኤል ትይዋለሽ አላት። ስለዚህ እና እንደውም በጥፋቷ እኮ አይደለም እኮ የአጋር ጥፋት አይደለም እኮ እየተባረረ ስለ ፐርሰናል ነገር ነው የምታወሪው። እኛ ስለ ኪዳን እያወራን እና አጋርና ሰና ፐርሰናል አይደለም እንዴ? እንደዚህ መሆን አለባት እያልሽ ነው እያወራሽ ያለው። ይኸውልህ አጋርና ሰራ ሰዎች አይደሉም ወይ ነው? ሰዎች አይደሉም ነው ማውራልሽ መሲ እኮ ስለ ኪዳን እኮ ነው አልኩ እኮ ስለ ኪዳን እኮ ኪዳኑ ለምንድን ነው ኪዳኑ ለእስማኤል ያልተሰጠው? ምን ኪዳን የተገባው ለማን ነው? ለሳራ ነው ለአጋር ነው? ይሄን ብቻ ነው። ቆሽ እግዚአብሔር ለሳራ ነው ለአጋር ነው። እዚህ ጋር እንጨርሳለን። እሺ ለሳራ ነው ቅድምም ጠይቃለሁ። ለአጋር ነው ለሳራ ነው ለአጋር ነው ምናምን አትበል። ለሳራ ነው የተገባው ብለህ አስቀምጠሃል አንተ። የኔ ጥያቄ ለምንድን ነው እግዚአብሔር ለሳራ የሚገባው? አጋር ምን አደረገች ነው የኔ ጥያቄ። እስማኤል ምን አደረገ ነው? ለሳራ ለምንድን ነው የገባው? ጥሩ ጥያቄ ነው። አሁን የምታውቁ ለምንድን ነው ህጋዊ ሚስቱ መጀመሪያ ያገባት ሚስቱ ማን ነበር? አጋር ሚስት ናት። ሚስት ህጋዊ ሚስት ሳራ ነው ያገባችው። አለቀ። ሳራ እንዴ ሳራ እኮ ሚስት ትሆናለች እኮ እስማኤልን ማን ነው የእስማኤልን እናት ለአብርሃም ምንድን ነው ያለችው? እግዚአብሔር ነው የሰጠው። እግዚአብሔር ነው የሰጠው እንዴ? ሰው በእግዚአብሔር ፊት ምስክር ነው። በነገርህ ላይ የእግዚአብሔር ፍቃድ ነው ወይስ ደግሞ የእግዚአብሔርን ፍቃድ ሆነ የማን ፍቃድ? እዚህ ጋር የእግዚአብሔር ፍቃድ ነው ካልንም እኮ ጥፋተኛው አብርሃም ነው አልኩ። በቃ እኛ ስለ ኪዳን የምናወራው ለዚህ ነው። ኪዳን አላወቅሽም ያልኩሽ ለዚህ ነው። ጥፋተኛው አብርሃም ነው። ስለ እግዚአብሔር ኪዳን ነው የምናወራው። አንቺ ስለ እግዚአብሔር ኪዳን ካወራን ጥፋተኛው አብርሃም ነው። ሳራን መጠበቅ ሲገባው ለምንድነው ፈጥኖ ከአጋር የወለደው ካልክ ጥፋተኛው አብርሃም እንጂ አጋር ወይም ልጇ አይደለም። ተግባብተናል። እኛ አልኩህ እኮ እንደውም አጋር ተበድላለች። ሳራ ስትበድላት ኖረች። ነዓም እዛችን አሁን ለአጋር እኛ ስለ ኪዳን እያወራን ስለ አጋር ነው ያዘነችው። ሌላ ቦታ እየተሄደ ነው። ዋና ፖይንት እሱ አንተ ራሱን ጠይቅ እስቲ አሁን ቆይ ሲጀመር ተሳስተሃል። 2 ፖይንቶችን ተሳስተሃል። ከመጽሐፉ ጋር ክላሽ አድርጋል። ምንም አልተሳሳትኩም ወንድማችን። ተሳስተሃል። የመጀመሪያው መረጃ ክፈት። የተሳሳትኩበት አንዴ ረጋ በል። ማስረጃ እኮ የማቀርበው ከገለጽኩልህ በኋላ ነው። ከዛ ማስረጃ ስባል አቀርብልሃለሁ። የተሳሳትክበት ማስረጃ ምንድን ነው? ለኢስማኤል የተስፋ ቃል አልተሰጠም ብለሃል። ይህን አትክድም። ለእስማኤል የተስፋ ቃል አልተሰጠም ብለሃል። ኦሪት ዘፍጥረት ኦሳማ ከቅድም ጀምሮ ነበርክ፣ ግን ውሸት ሊጋለጥ እኮ ነበርኩ። የራስን ውሸት ላፈርስብህ። ውሸት ሊጋለጥ ነው። አትፍታ። የአንተን ላጋልጠው ነው እኮ ወንድማችን። አያችሁት? ሲጋለጥ ይረብሻል። አያችሁ? ኦሪት ዘፍጥረት ክፈትለት። ስናወራ አልነበርክም ወንድማችን? ምዕራፍ 20 ቁጥር 17 ላይ ለእስማኤል የተስፋ ኪዳን ተገብቶለታል። ለምን ትዋሻለህ? ሁለተኛው እስማኤል የዝሙት ልጅ ነው ብለሃል። አይደለም። ከመጽሐፍ ቅዱስ ማስረጃ ማቅረብ እችላለሁ። እስማኤል የዝሙት ልጅ አይደለም ብለሃል። ከጳውሎስ ደብዳቤ ማስረጃ አምጥተህ ነው ብለሃል። ቅድም ሰምተናል። በሳቅ አይደለም። ማስረጃውን
ዴቭ ክፈተው ማስረጃው። እሺ ከፍታለሁ። ኦሪት ዘፍጥረት ምዕራፍ 20 ቁጥር 17 እሱ ግን እንዲህ አላለም። እሺ አንተ በምትለው እንሂድና እሺ እንከፍታለን። ግን ነቢዩ የእውነትም የእስማኤል ዘር ናቸው ወይ? አሁን ትልቁ ነገር እኮ እስማኤል ብዙ ተስፋ ቢኖረውም ማስረጃውን ክፈት። ይሄ ሁሉ የምንታገለው እኮ ነቢዩ በሱ ዘር ውስጥ ከአንድ ሰው ጋር የምወያየው ከሁለት ሰው ጋር አይደለም፣ ከአንድ ሰው ጋር ብቻ ሁለት ሰው ጋር ታዲያ። ስለዚህ ከአንድ ሰው ጋር ያላልኩት በመጀመሪያ ደረጃ ብለሃል ብለህ የት ነበረ? እስማኤል የተስፋ ቃል አልተገባለትም አላልክም? አቡበከር ጋር ሳውራ ስላልነበርክ የተስፋ ቃል አልተገባለትም አላልክም ብለሃል። ይሄ መልስልኝ። ልትዋሸን? ይሄንንም ኦሪት ዘፍጥረት ምዕራፍ 20 ቁጥር 17 ክፈተው። ካልከፈትከው ወይ እንትናን አስገቢው፣ ቤዚ ሐሰንን አስገቢው። ሁሉም ከፍትልሃለሁ። ግን ልል የፈለኩት ምንድነው እሱ አትበል። ኪዳንና በነገራችን ላይ የተስፋ ቃል መለየት አለባቸው። ኦሪት ዘፍጥረት ክፈችልኝ። ያው እነሱ ሊጋለጡ ስለሆነ አይከፈት። ኦሪት ዘፍጥረት ክፈች። አስፊያት ቤዚ ኡሙ አይመን አስፊያት። የበረከት ኪዳን እንደተገባለት እኮ ተደጋጋሚ ነግረነዋል እኮ። ምንም እኮ የተስፋ ኪዳን ጭራሽ አልተገባለትም ነው ያለው። ቅድም እኔ ባደው ቅድም ጣልቃ አልገባሁት እያወራሁ ነው። አቡበከር አስፊው አቡበከር ጋር ስናወራ ኪዳን ተሰጥቶታል ብለናል። ግን ኪዳኑ የበረከት ብቻ ነው። እንመልከተው ማስረጃውን። አይ ኦሪት ዘፍጥረት ምዕራፍ 20 ቁጥር 17 እንጠብቅሻለን። እንዲሁም ከጳውሎስ ደብዳቤ አቅርቦ እስማኤል የዝሙት ልጅ እንደሆነ ተናግሯል። ቅድም ሰምታቸዋል። ከአቡኪ ጋር ሲወያይ ማለት ነው። እየሰማውስ ነበር እኔ። በክርስቶስ ልጁ ዝም ብሎ ነው የሚቀባጠረው እና ያላልኩትን አልክ እያለ ስለሚያወራ ከእንደዚህ አይነት ሰው ጋር ለማውራት ትንሽ ይከብዳል። ያው በራስ ላይ የምትዋሸው በራስ ላይ ነው። እኛ ማስረጃውን ኦሳማዬ ችግር የለውም። ኡሙ አይመን አልተመቻትም መሰለኝ። ብርቱካን አልክ ምናምን እንዳትለኝ ኦሳማዬ። በኋላ ብርቱካንም በዳል እኔ ከፍተዋለሁ። ኦሳማ ስንት ነው ያልከው? ዘፍጥረት ምዕራፍ 20 በቃ ዴቪ ከፍቷል። ችግር የለም ዴቪ ከፍቷል። ወላሂ ወተላሂ ምዬ ነው የምናገረው ብሏል። ዝም ብለን አናወራም እኛ። የሰማ ሰምቷል። እዚህ ጋር ክፈተው ዴቪ። እሺ ዘፍጥረት ስንት? ኦሪት ዘፍጥረት ምዕራፍ 20 ቁጥር 17 የተስፋ ኪዳን ለእስማኤል አልተሰጠም ነው ያለው። ኦኬ አልሰማሁም። እስቲ 17 ይኸው ምዕራፍ 20 ቁጥር 17 በጣም ጥሩ። እስኪ አንዴ መለስ አድርገው እና ኦኬ እስኪ ቆይ ኦሪት ዘፍጥረት ኦሪት ዘፍጥረት ምዕራፍ 17 ቁጥር 20 ክፈትልኝ። አገላው ቀይሬዋለሁ አዙሮ ምዕራፍ 17 ቁጥር 20 ኦኬ። የተስፋ ቃል የሚል ያሳየናል። እስቲ በዛው ምን ችግር ስሙ። የተስፋ ቃል ለእስማኤል እንደተሰጠ ማለት ነው። ምን አለ? ስለ እስማኤልም ሰምቻለሁ አለ። እነሆ ባርኬዋለሁ፣ ፍሬያማም አደርገዋለሁ። እዚህ ጋር ነው የተስፋ ቃሉ። እስማኤልም ምን እያሉ ነው? እግዚአብሔር ለወደፊት ምን ይሆናል? ኪዳን እየገባለት ነው። ቃል ኪዳን እየገባለት ነው። ምን የሚል ቃል ኪዳን? ለወደፊት ምን አደርገዋለሁ? ፍሬያማ አደርገዋለሁ። ኦኬ፣ ይሄ የተስፋ ቃል ነው። ተስፋ እየሰጠው ነው። ለወደፊት እስማኤል ምን ይሆናል? ተስፋ እየተሰጠው ነው። ፍሬያማም ይሆናል። ፍሬያማ ይሆናል ምን ማለት ነው? ፍሬያማ ይሆናል ማለት ከሱ የሚወጣ ነሰብ አለ፣ ዘር አለ። ማን ናቸው እሳቸው? ነብዩ መሐመድ አለይሂ ሰላቱ ሰላም ናቸው። ፍሬያማ አደርገዋለሁ ያለው ይሄንን ነው። ይሄ የተስፋ ቃል ነው። ለማን? ለእስማኤል የተሰጠ ማለት ነው። እጅግም አበዛዋለሁ 12 አለቆችም ይወልዳል እያለ ይገልጻል። እንግዲህ ፍሬያማ አደርገዋለሁ እያለ ያለው ምንድነው? ከእስማኤል በኋላ ነብዩ መሐመድን እየገለጸ ነው ማለት ነው። የተስፋ ቃል ሊያሳየን ነበረ ወንድማችን፣ አላሳየንም። በቃ ተጨማሪ ማስረጃ እዚህ ላይ መቀጠል ይችላል። ይሄ የተስፋ ቃል የተስፋ ቃል ማለት መሐመድ እንደሆነ ደግሞ ተጨማሪ ማስረጃ ማቅረብ ይችላል። እዚህ ላይ ቁርአን የተስፋ ቃል እንደሆነ የተስፋ ቃል ምን እንደሆነ እናሳየ። ከሐዋርያ ስራና ከዚሁ ላይ ከሐዋርያ ስራ ላይ ቃል ኪዳኔ ግን አለ። ቃል ኪዳኔ ግን በሚመጣው ዓመት በዚሁ ጊዜ ሳራ ከምትወልድልህ ከይስሐቅ ጋር አቆማለሁ።
የተስፋ ቃል የተሰጠው ለማን ነው ከተባለ ለይስሐቅ ነው። የተስፋ ቃል ለእንትና ተሰጥቶታል አልተሰጠውም። የበረከት ቃል የተሰጠው በረከት ነው የባረከው፣ አለቀ። የተስፋ ቃል ደግሞ መሆኑን አንዴ ገላትያ ላይ ክፈትለት። የተስፋ ቃል ማለት ምን ማለት ነው? አማርኛውን ልጅ መጀመሪያ ልጨርስ። አንዴ ገላትያ ላይ የተስፋ ቃል አሳየው። ጨርስ፣ ችግር የለም። ጨርስና እንመለስበታለን። ገላትያን 4 ላይ 28 ላይ ጀምሮ እስቲ ክፈትለት። የተስፋ ቃል ምን እንደሆነ እናሳየው። እኛም ወንድሞች ሆይ እንደ ይስሐቅ የተስፋ ቃል ልጆች ነን። የተስፋ ኪዳን የተገባለት ለማን ነው ሲባል ለይስሐቅ ነው። ይኸው የተስፋ ቃል ልጆች። የተስፋ ቃል ተሰጥቶታል ወይ ከተባለ የተስፋ ቃል ተብሎ ለእስማኤል ተነግሮ ከተባለ የለም። ማስረጃ ምንድን ነው? አይሰጠንም። የበረከት ቃል ግን ለእስማኤል ምንድን ነው? ተሰጥቶታል፣ ተባርኳል። ግንስ የተስፋ ቃል የተባለው ክርስቶስ የሚወለደው የዘር ሐረጉ የሚቆጠረው ከማን ነው ከተባለ ከይስሐቅ ነው። ይህን ደግሞ በማቴዎስ ላይ በሉቃስ ላይ ምዕራፍ 1 ላይ ማየት እንችላለን። ስለዚህ የተስፋ ቃል የሚባለው በዛው በሐዋርያ ስራ ላይ ራሱ የዳዊት ርዕሳችን አይደለም። ቆይ ይኸውልህ አንተ እያረክ ያለህ ምንድን ነው? ለይስሐቅ የተስፋ ቃል ተሰጥቶታል ወይስ አልተሰጠውም? ይሄ አይደለም ርዕሳችን። የአንተ ፖይንት እዚህ ጋር ነው። እኛውን እያወራን ያለነው ኢስማኤል የተስፋ ቃል ተሰጥቶታል ወይስ አልተሰጠውም ነው። ተሰጥቶታል። ምንድነው የተሰጠው ተስፋ ምንድነው? ከእስማኤል ዘር እስማኤል ፍሬያማ እንደሚሆን አምላክ ተስፋ እየሰጠው ነው፣ ለወደፊት ማለት ነው። ተስፋ ማለት ባይደው ፊውቸር ነው፣ ለወደፊት የሚመጣ ነገር ነው። አሁን ላይ ተስፋ ይሰጠዋል፣ ነገ ላይ ደግሞ ያ ነገር ይተገበራል። ደግሞ ያ የተሰጠው ተስፋ ነገ ላይ ይፈጸማል። ለኢስማኤል የተሰጠው ተስፋ ምንድነው? ነገ ፍሬያማ እንደሚሆን ነው። በማን? በነቢዩ መሐመድ። ነቢዩ መሐመድ ከኢስማኤል እንደሚመጣ ተስፋ እየሰጠ ነው። የተስፋ ቃል ይገባለን ነው የሚል ስለሌለ ኦሳማይ ዝም ብለህ በሌለው ላይ አባት አብራራ ማስረጃ ልጨምርልህ ነው። እኛ እኮ የሚል እያሳየን ነው። አንተ እኮ የለም እኮ የሚል ይሄው እያነበብኩ ነው። ባይደው ከገዛ መጽሐፍ ነው የማነበው። ቁርአን ላይ አለ። እስቲ ያሳየን። የቅድሙ ቦታ ክፈተው እስቲ። ስለ በረከት ነው የሚያወራው ስለ መሐመድ ነው የሚያወራው? እስቲ ያሳየን። ቃል በቃል መሐመድ የሚል አምጣ። ይሄ የማይሆን ቃላት ነው። ሐሳቡ ግን ስለ ነብዩ መሐመድ እያወራ እንደሆነ ገልጽልሃለሁ። በተጨማሪ ቅድም የጠቀስከው ክፍል ስለ በረከት ነው ስለ መሐመድ ነው የሚያወራው? እነሆ ባርኬዋለሁ እያለ ስለ በረከት ትለኛለህ? እነሆ ባርኬዋለሁ እያለ ፍሬያማ አደርገዋለሁ እጅግም አበዛዋለሁ እንጂ ምንድን ቃል ኪዳን ባርኬዋለሁ አላለም? ባርኮታል። ስለ በረከት ታዲያ ለምንድን ነው ስለ በረከት ነው የሚያወራው ብለህ ትጠይቀኛለህ? መባረክ ተባርኳል እኮ ነው ያልኩህ ወንድማችን። ኪዳን ግን አልተገባለትም። መጽሐፍ ቅዱሳዊ ጥቅስ አልሰጠኝም። እኔ እንደሰጠው መጀመሪያ ከራሱ ጋር ለራሱ አልተግባባም። ስለ በረከት ነው የሚያወራው። ኪዳን ተሰጥቶታል። ጥቅሱን እያየን ነው ማለት ነው። ታሳየን። የት አለ እስቲ? መሐመድ ይወጣል ይወለዳል የሚባል በጣም ጥሩ ላሳይ። ከመጀመሪያው ጀምሮ ላሳይ። እሺ እንግዲህ እንዳያችሁት ከእስማኤል የሚመጣ ዘር አለ። ፍሬያማም አደርገዋለሁ ሲል እስማኤልን የተስፋ ቃል ሲሰጠው ለወደፊት ከሱ የሚመጣ አንድ የተከበረ ሰው አለ ማለት ነው። ፍሬያማ አደርግሃለሁ ማለት ይሄ ነው። ግልጽ ነው። ፍሬ ሲባል ዘር ነው። ማብራሪያ እስቲ አይሁዶች ነው የጠቀስከው? የአሁኑ ማብራሪያ እስቲ ማብራሪያ ውስጥ አስጨርሰኝ። እሺ ኦሪት ዘፍጥረት ምዕራፍ 22 ከቁጥር 21 ጀምሮ እንመለከታለን። ክፈተው መጽሐፉን። ኦሪት ዘፍጥረት ምዕራፍ 22 ከቁጥር 21 እስኪ ምዕራፍ 21 ከቁጥር 22 ጀምሮ አዙሩ። ሶሪ ምዕራፍ 21 አድርጎና ከቁጥር 22 ማለት ነው። ልክፈተው። እስቲ እስከሚያመጣልን አንተ እሱ እስከሚያመጣልን እስከዛ ሐዋርያ ስራ ላይ የአብርሃም ዘር ስለተባለው ስለ ጌታችን ማየት እንችላለን። በነገራችን ላይ እሱ እስከሚመጣ የሐዋርያ ስራ ስንት 7 ላውጣው? ምዕራፍ 21 ክፈተው።
ችግር የለም አግኝቼዋለሁ። በደንብ አድርጋችሁ አዳምጡ። በተለይ ክርስቲያኖች ለእናንተ ነው የሚጠቅመው ከኛ በላይ። ምዕራፍ 21 ከቁጥር 18 ጀምሮ ብታደርገው አሪፍ ነው። እሺ በጣም ጥሩ። ስሙ ምን እንደሚል ማለት ነው። ብላቴናው የሚለው እስማኤልን ነው። ብላቴናውንም አንሺ እጅሽንም በእርሱ አጽኙ ትልቅ ሕዝብ አደርገዋለሁና። ተመልከች፣ ያጀማ ተመልከቱ፣ የሚገባለትን ቃል ኪዳን ማለት ነው። የተስፋ ቃል ማለት ነው። ለወደፊት ፊውቸር። የተስፋ ቃል ማለት ባይ ዘ ዌይ ፊውቸር ነው፣ ለወደፊት ነው። ትልቅ ሕዝብ አደርገዋለሁና እያለ ይናገራል። ኦኬ ዝቅ በል። አሁንም ቁጥር 20 ላይ ዝቅ በል። አይዋ ተመልከቱ። አምላክም ከብላቴናው ጋር ነበረ። አምላክም ከብላቴናው ጋር ነበረ። ስለማን ነው? ስለ እስማኤል ነው እያወራ ያለው። አደገም፣ በምድረ በዳም ተቀመጠ፣ ቀስተኛም ሆነ እያለ ይናገራል። ባደው እስማኤል ነሰቡ ዘሩ ወደ አረብ እንደሚሄድ ቄሶችም ይናገሩታል። ከሱም ባለፈ ደግሞ እዚህ ጋር ምድረ በዳ እያለ ይገልጸዋል። ምድረ በዳ ማለት በራሱ አረቢያን እንደማለት ነው፣ ወይ ደግሞ አረብ እንደማለት ነው፣ ወደ አረበኛ ስናመጣ ማለት ነው። እና ሲናገር ስለ እስማኤል ምን አለ? እንግዲህ ከእስማኤል ታላቅ ሰው ይመጣል፣ ትልቅ ሕዝብ አደርገዋለሁ ብሎ ቃልም ገብቶለታል። እዚህ ጋር ምን ይላል? ተመልከቱ። አንዴ መልሰው ካንስል በለው፣ ሌላ ቦታ አትግባ። አይዋ እናም በምድረ በዳ ተቀመጠ። እንግዲህ አምላክ ይወደው ነበር፣ ይጠብቀው ነበር። በምድረ በዳም ሳለ እስማኤል አምላክ ይጠብቀው ነበር። ቀስተኛም ሆነ፣ በፋራን ምድረ በዳ ተቀመጠ እያለ ይናገራል። በየት ምድረ በዳ? በፋራን ምድረ በዳ። ፋራን የት ነው የሚገኘው? መካ የሚገኝ ተራራ ነው። ፋራን የት ነው ስንል መካ ላይ የሚገኝ ተራራ ነው፣ ወይ ደግሞ በፊት ሳውዲ አረቢያ የምትጠራበት ስያሜ ነው። ማስረጃ የቱ ጋር ከተባለ ጉግል ላይ ሰርች ማድረግ እንችላለን። ኦኬ ደዘርት ኦፍ ፋራን ብለን ሰርች ብናደርግ ያመጣልናል። ሳውዲ አረቢያ መካ ነብዩ መሐመድ የተወለዱበት ኤሪያ ሰለላሁ ዐለይሂ ወሰለም ፋራን እንደሚባል ታሪክ ለራሱ ደርሶበታል። ጉግል ላይ ሰርች ማድረግ እንችላለን። አሁን ማለት ከፈለክ ኡሳማ አሳብ ሚውት አድርጋ ካሳጠሩ ስብከት አታርጓ። እኛም ክርስቲያንና አጠራጠር አድርጓ ሐሳብን እስካሁን ታግሰናል ነው። ምንም የማይመስል ጥያቄ ጋር የማይገናኝ ነገር እያወራ ስለሆነ አሳጠሩ ሚውት አድርጋ። አንተ እንድታምን አይደለም እኔ የምናገረው፣ ሪያሊቲውን መናገር ስላለብኝ። በፋራን ምድረ በዳ ተቀመጠ፣ እናቱም ከምድረ ግብፅ ሚስት ወሰደችለት ይላል። ኦኬ ለማን? ለእስማኤል ማለት ነው። እናቱ ማነች? አጋር ማለት ነው። ኦኬ እንግዲህ የት ነው ያለው? ሳውዲ አረቢያ መካ ላይ ማለት ነው። ኦኬ ትንቢተ ዕንባቆም ክፈትልኝ፣ የመጨረሻ ትንቢተ ዕንባቆም ምዕራፍ 3 ቁጥር 3ን ክፈትልኝ። ተመልከቱ። ወላሂ ነብዩ መሐመድ አለይሂ ሰላቱ ወሰላም ከእስማኤል ዘር እንደሚመጡ ባይብል ራሱ ሲናገር ማለት አይገናኝም እኮ ፎቶ ይጨርስ እስቲ ይጨርስ። እኛ ምን ነው ስለማትረው ሌላ ተውስ ይጨርስ እስቲ። አዮ ተመለሰ። ቁጥር 3 አለፍኩ እኮ ለሁለተኛ ጊዜ። ቁጥር 3 እግዚአብሔርም ከቴማን አለና ቅዱስም ከፋራን ተራራ ይመጣል። 4 ነጥብ ቅዱስም ከፋራን ተራራ ማለትም ከሳውዲ አረቢያ ከመካ ማለት ነው። ትንቢቱ በዚህ መልኩ እየተፈጸመ ነው። ማን ነው ከእስማኤል ዘር የሚመጣው? የተቀደሰው ማን ነው? ቀጥሎ እንዲህ ይላል፣ ክብሩ ሰማያትን ከድኗል። የለም ቃን ልጁ የለም ወንድማችን እኛ እየሰለችን ነው። ትንሽ አሳጥረው አንዴ ስራ ይዤ ነው። እሺ እና ምን ይላል? አታሳልፉ። ክብሩ ሰማያትን ከድኗል፣ ምስጋናው ምድርን ሞልቷል ይላል ሰለላሁ ዐለይሂ ወሰለም። ይሄ እየተናገረ ያለው ስለ ነቢዩ መሐመድ ነው። ነቢዩ መሐመድ ከስማቸው ብንጀምር ምስጉን ናቸው፣ ዓለም ሁሉም ያመሰግናቸው ናቸው። ኦኬ ምድር ሞልቷል እያለ ነው። አያችሁ ትንቢቱ በሳቸው የተፈጸመ ነው። ከየት ነው የሚነሳው? ከፋራን ተራራ ከሳውዲ አረቢያ ቅዱስ ይመጣል እያለ ነው። ኦኬ አሁን እንግዲህ ከመጽሐፍ ቅዱስ ይሄን ያህል ከመጣን ይበቃል። ነብዩ መሐመድ አለይሂ ሰላም ወዳጃችን በቃ ከኢስማኤል እንደሆነ ተናግረዋል። ከኢስማኤል እንደሆነ መሰባቸው ተናግረዋል። ስለዚህ ይሄን ያህል ከመጣን ይበቃል። ለእስማኤል የተስፋ ቃል ተሰጥቶታል። ጨርሻለሁ። ኦሳማ አሁን አዳምጥ። የጋጥከው ሐሰተኛ ትንተናን ትንሽ እናፍርሰውና መጀመሪያ ምንድን ነው የእስማኤል ተባርኳል አልተባረከም የሚል ሐሳብ አመጣና መሐመድን ደግሞ ከየት መፈለግ ጀመረ? ከመጽሐፍ ቅዱስ ጀመረ ማለት ነው። ከዛ እኛ ደግሞ ምን እያልነው ነው? እስማኤል የተባረከው በረከት ተባርኳል። አዎ የበረከት ኪዳን ተገብቶለታል። 17 አውጣው
ምንም መሐመድን የሚያሳይ አይደለም። 17 ላይ ዘፍጥረት 17 ላይ ምንድነው? ታላቅ ህዝብን አደርገዋለሁ አበዛዋለሁ። ለምንድን ነው ቀጣይ የፈራት 21ን የፈራት ለምንድን ነው? እዚህ ጋር እኮ ስለ እስማኤል በግልጽ ተናግሯል። ባርኬዋለሁም ብቻ ሳይሆን ባርኬዋለሁም እያለ ነው። ፍሬያማም አድርገዋለሁ እጅግም አበዛዋለሁ። ይሄ ደግሞ ፊቸሪንግ ነው። ያበዛዋል። አዎ ከማብዛት አንጻር እጅግም አበዛዋለሁ። 12 አለቆች ይወልዳል ታላላቅም እንዲሆኑ አድርገዋለሁ። በቃ የበረከትን ተስፋ ተሰጥቶታል። አለቀ። ግን ሳለ 21ን ይፈራታል። 21ን ስለሚያፈርስበት ይሄን ሐሳብ ማለት ነው። ቃል ኪዳኔ ግን አለ ከሚመጣው ዓመት በዚሁ ጊዜ ሳራ ከምትወልድበት ከይስሐቅ ጋር ነው በምትወልድ ከይስሐቅ ጋር ነው አቆማለሁ። ኪዳኑ የሚቆመው ከማን ጋር ነው? ከይስሐቅ ጋር። የዘር ሐረግ የሚጠራው ከማን ነው? ከእስራኤል። መጽሐፍ ቅዱስን እንዳለ ካነበብን ግልጽ ነው ወገኖች። 16ን እናንብበው ከፈለግን ዘፍጥረት 16ን ሌሎችን ቦታ ሄዳችሁ ማየት ትችላላችሁ። የእስማኤል ዘር ወዴት አልሄደም? ወደ ግብፅ አልሄደም፣ አልተሰደደም። ኪዳኑ የገባው ከማን ጋር ነው ከተባለ ከይስሐቅ ዘር ጋር ነው። የይስሐቅ ዘሮች ብቻ ናቸው ወደ ግብፅ ሄደው የተገዙት 40 ዓመት አለቀ። ከየት ያመጣዋል? እስማኤልን ያስገባዋል? አያስገባውም። ከዛ በኋላ ከዛ ዘር ነው እየተጠራ ኪዳኑ እየተጠበቀ ያለው። መሐመድን መፈለግ ጀመረ ወንድማችን። ስለ እስማኤል ኪዳን ተሰጥቶታል አልተሰጠውም የሚል ማለት ነው። ሲጀመር ይሄ መጽሐፍ ቅዱስ እኮ ተበረዘ የሚሉ ናቸው እኮ መሐመድን ከመጽሐፍ ቅዱስ እኮ የሚፈልጉት እኮ። ከተበረዘ መጽሐፍ እንዴት መሐመድን ትፈልገዋለህ ወንድማችን? ትናንትና እኮ እናንተ ስናወራ ምንም የአምላክ ቃል አይደለም ብለህ እኮ የዘጋኸውን ነው። ዛሬ ደግሞ መሐመድን ይፈልገዋል። ጠይቀኛል። ልጨርስ ሀሳቤን ታዲያ ለምን ትጠይቀኛለህ? እሺ ሀሳብን ጨርስ፣ ችግር የለም ጨርስና እመጣበታለሁ ንግግርህ ላይ። ስለዚህ ከተበረዘ መጽሐፍ መሐመድን አንዴ መፈለግ አግባብ አይደለም። የመጨረሻ እንትን እንክፈትልኝና ድጋሚ እናሳየው። ገላትያን 4 ላይ የኛ መጽሐፍ ቅዱስ እስማኤልን እንዴት እንደሚያፈርሰው የትክክለኛው ዘር እንዳልሆነ ሙሉ ለሙሉ ከጨዋታው ውጪ እንደማያደርገው ማስረጃ እንስጠውና ለምን ከመጽሐፍ ቅዱሳችን ማስረጃ ስለከፈተ ማለት ነው። አንዴ ከሩ ድጋሚ እናንብብለት ምንም እንደማይመለከተው ማለት ነው። ለምን ሲባል እኛ ወንድሞች ሆይ እንደ ይስሐቅ የተስፋ ቃል ልጆች ነን። ለምን መጀመሪያ በመምህሬ ዛፍ ሲገለጥለት ለማን? ለአብርሃም። ማን? ያህዌ እግዚአብሔር ማለት ነው። ሲገለጥለት ለማን ነው ኪዳን የሰጠው ከተባለ ለሳራ ነው። አጋርን አይመለከታትም። ስለ እስማኤል አይደለም። ይሄ በረከትን ባርኮታል። አዎ ግን ቃል ኪዳኔን ብሎ ያቆመው 17 ላይም ካየ ነው 18 ላይም ካየ ነው ከማን ጋር ነው ቃል ኪዳን የሰጣት? ለሳራ ለይስሐቅ ነው። እሺ ቀጥለው ነገር ግን እንደ ስጋ የተወለደው እንደ መንፈስ የተወለደውን በዚያ ጊዜ እንዳሳደደው ዛሬም ምንድን ነው እንደ ስጋ ፈቃድ ነው የተወለደው እያለ ነው መጽሐፍ ቅዱሳችን። ማን? ጳውሎስ ሲያብራራው እስማኤል። ስለዚህ ነገር ግን መጽሐፍ ምን ይላል? የባሪያይቱ ልጅ ከጨዋይቱ ልጅ ጋር አይወርስም፣ ባሪያይቱ ከልጇ ጋር አውጣት ይላል። የነጻይቱ ልጅ የተባለው ኪዳን የተሰጠው ስለሆነ ነው። እንደ እግዚአብሔር ፈቃድ ስለተወለደ ነው። እንደ እግዚአብሔር ፈቃድ እንደ ስጋ ፈቃድ ስለተወለደ ይከራከረናል እንደ ወዳጃችን። ስለዚህ ወንድሞቹ የጨዋይቱ ልጆች ነን እንጂ የባሪያይቱ ልጆች አይደለንም። አከተመ። እስማኤልን ገደል ከተተው። ከዚህ ነው እንግዲህ እንትና መሐመድ ይመጣል የሚል አንድ ስለ መሐመድ የሚያወራ ነገር አላመጣልንም። ስለዚህ መሐመድን አፈልገው ከተበረዘ ብለህ ከምታምንበት መጽሐፍ ማለት ነው። እሺና እሺ ኢስማዑ ያ ጀማዓ በመጀመሪያ ምንድን ነው ያለው? የእሱ አመክኒ ትልቁ ማስረጃ ማለት ነው። ከተበረዘው መጽሐፍ ነቢዩ መሐመድን እንዴት ትፈልጋለህ? ተበርዟል ብለህ የለ እንዴ እያለኝ ነው። መጽሐፉ ተበረዘ ማለት ሙሉ ለሙሉ ያለው ሪያሊቲ ጠፋ ማለት ነው። በመጀመሪያ ልንግባባ ይገባል። ካልተግባባ ምን ዋጋ አለው እዚህ ጋር ብናወራ? ተበረዘ ማለት መጽሐፉ ላይ ያለው ሪያሊቲ 100% ጠፋ ማለት ነው? አይደለም። ለምሳሌ ወተት ላይ ቡና ብንበርዝ ወተቱ ጠፋ ማለት ነው? ሙሉ ለሙሉ ወተቱ ተነሳ ማለት ነው? ተበረዛልን እንጂ መጽሐፉ ሙሉ ለሙሉ ይዘቱን ቀይሯል። ኦኬ፣ ወይ ደግሞ መጽሐፉ ተቀይሯል አላልንም። ተበረዘ ማለት አንዳንድ የሚገኙ እውነታዎች አሉ፣ ሪያሊቲዎች አሉ፣ እንዲሁም ደግሞ የሰዎቹም ሐሳብ ይገኝበታል። ሁለቱም አለ ማለት ነው። ኦኬ፣ መጀመሪያ የተበረዘበትም አለ ሙሉ ለሙሉ ባይሆንም ማለት ነው። ኦኬ፣ ይሄ ነው ተበረዘ ማለት ይሄ ነው። ስለዚህ ብንፈልግም ምንም ችግር የለውም ነው። እንዴት ተበረዘ ካልከው መጽሐፍ እውነታውን ትፈልጋለህ ይለኛል። ምን ችግር አለው? ለምን አንዳንድ እውነታዎች አሉ ብለን ስላመንን። ባይዘው ለዚያም ነው እንደዚህ
ስለ ነብዩ መሐመድ አሁን ቁርአን ላይ አላህ የገለጸው አለ ዒሳ አለይሂ ሰላም ሚን ባዕድ ስሙ አሕመድ ከኔ በኋላ አሕመድ የተባለ ነብይ ይመጣል ብሎ ተናግሯል ብሎ ቁርአን ላይ አላህ ነግሮናል። ያንን አሁን ቃል በቃል በኢንጂል መጽሐፍ ላይ አናገኝም። ለምን? አሁን ላይ ያለው የተበረዘ ስለሆነ ማለት ነው። ግን የሆኑ መሰረታዊ ነገሮችን ቤዝመንቶችን ደግሞ እናገኛለን ነው። ኦኬ አሁን እንዳስቀመጥኩላችሁ ካስፈለገ ተጨማሪ ማስረጃ ማቅረብ እንችላለን። ይሄንን ማስረጃዬን ደግሞ አሁን እሱ ባመጣው መልኩ ከሌላ ምዕራፍና ቁጥር ብሎ ሌላ ምዕራፍና ቁጥር ላይ ገብቶ አንተ እንዳልከው አይደለም ስለ ነብዩ መሐመድ አይደለም የሚያወራው ብለህ እንደ ማስረጃነት ሌላ ምዕራፍና ቁጥር አውጥተህ እዛው መጽሐፍ ቅዱስ ላይ እዛው አውጥተህ ብታቀርብ እንደ ማስረጃ አይበቃልም፣ ወይ ደግሞ ሊሆን አይችልም፣ ማስረጃ መሆን አይችልም። ለምን? መጽሐፉ ራሱ የተበረዘ ስለሆነ። ምናልባት አንተ ያመጣህልኝ ማስረጃ ሰዎች ከጊዜ በኋላ የጨመሩት ሊሆን ስለሚችል። ለምን? እርስ በርስ መጽሐፉ የተጣረሰ ስለሆነ የሐሳብ ግጭት አለበት እርስ በርስ። ይሄ ምንድነው የሚያሳየው? መጽሐፉ መበረዙን ነው የሚያሳየው። መጽሐፉ ደግሞ ከተበረዘ አንተ ያመጣው ማስረጃ ከጊዜ በኋላ የገባ ሊሆን ይችላል። ስለዚህ ሪል ሊሆን አይችልም ማለት ነው። እኔ ግን ለነብዩ መሐመድ ይሆናል ብዬ ሳመጣለህ አስላለኝ መሰረት አለኝ። ኦኬ ምንድነው እሱ? ቁርአኔ ነው መሰረቴ፣ መነሻዬ ቁርአን ነው። ተረዳኝ አይደል? ስለዚህ ያመጣሁት ማስረጃ አለ። ምንም ያፈረስከው ነገር የለም። ቁርአን ተናግሯል። ቁርአን የተናገረውን ደግሞ አልጨረስኩም። ቁርአን የተናገረውን ደግሞ በተበረዘው መጽሐፍ ላይ አንዳንድ ቤዝመንታ የሆኑ ፖይንቶችን አግኝተናል። እንግዲህ ተመልከቱ። ኢስማኤል መካ ላይ አደገ ካለን፣ እስማኤል ዘሩን መካ ላይ እንደጣለ ከነገረን፣ ኦኬ አምላክ ደግሞ ተመልከቱ፣ አምላክ ደግሞ ከእስማኤል ዘር ኦኬ የተባረከ ሰው እንደሚያመጣ ፍሬያማ እንደሚያደርግ ቃል ከገባለት እኛ ሙስሊሞች ምን እንጠብቃለን? ከዚህ በኋላ አላህ ነብዩ መሐመድ እኔ እስማኤል ዘር ነኝ እያሉ እስማኤል ደግሞ መካ እንደሚኖር መጽሐፍ ቅዱስ እየገለጸ ግልጽ ነው አይደለም? ይሄ ነው። ሌላው ምንድነው? ይሄ ሪያሊቲ እንዳይታወቅ ነብዩ መሐመድ ትክክለኛ ነብይ መሆናቸው እንዳይታወቅ አንድ የተሰራ ሴራ ምንድነው? ኢስማኤል የሚለውን ስም ክርስቲያን ወገኖቻችን አይጠቀሙበትም። ለምን ቢባላ ምንም ተጨባጭ ምክንያት የላቸውም። የትኛውም ክርስቲያን ሊመልስልኝ አይችልም። ለምሳሌ ሌሎችን ስሞች ብንመለከት መጽሐፍ ቅዱስ ላይ ከእስማኤል በታች ያልተባረኩ ብዙ የመጽሐፍ ቅዱስ ስሞች አሉ፣ ብሉይ ኪዳን ላይ ማለት ነው። እነሱን ስሞች ይጠቀሙባቸዋል። የተባረከውን ታላቁን ነብይ ኢስማኤልን ግን ስሙን አይጠቀሙበትም። ለምን ይመስላችኋል? ስሙን አሁን እስማኤል የሚባል ክርስቲያን የለም። ነብዩ መሐመድ እንዳይታወቁ ነው። ኦኬ አሁን የእስማኤል ወንድም ይስሐቅ አለ። ይስሐቅ የሚለውን ስም ይጠቀሙበታል። አብርሃም የሚለውን ስም ይጠቀሙበታል። ዳዊት የሚለውን የመሳሰለውን። ኢስማኤል የሚለውን ስም ግን አይጠቀሙበትም። ይሄ ባይደው ሴራ ነው። የተባረከ ነው፣ ባርኬዋለሁ እያለ ነው፣ ፍሬያማ አድርጌዋለሁ እያለ ነው። የተባረከ ነው በባይብል እስማኤል ግን ስሙን አይጠቀሙበትም። ለምን? ነብዩ መሐመድ እንዳይታወቅ ስለሚፈለግ ነው። ኦኬ ይሄ ነው ሪያሊቲ።